ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው ዳት መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነገ ሙሐመድ። ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም መሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይ ነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ፣ ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነብያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነብይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብልሃለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ መጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ የሚወያይ ካለ በኮስት አም ሬዲ። ዩቲ እንደውም ላንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገስቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ መሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። መሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ መሐመድ ነው ለሰዎች አርያ ምሳሌ የሚሆን? ማንኛው ነው አሸማቃቂ አስተምሮን ያስተማረው? ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛ ሆኜ እነግርሻለሁ፣ አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነብዩ ላይ ደፍሮ አይወያይም። አንዱ ኡስታዝ አይወያይም። ነብዩ ለሰዎች አርያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት
ወኔ ይጠይቃል። ከደመና ጋር የሚመጣው ማን ነው? ከደመና በኋላ የሚመጣው ዝናብ ነው። ዝናብ ምን መጽሐፍቶቻችሁን አታውቁ? ድንቁርናችሁ ጣራ ይነካ። እኔ የቁርአንን ጸሐፊ ከቁርአን ውስጥ አንድ ብቻ ካመጣህልኝ ለአንዴና ለመጨረሻ ንጽጽር አቆማለሁ። ይሄን አካውንት እሰጥሃለሁ እና ያንተን ድድብናና ድንቁርና ያንተን ብቻ ሳይሆን የኡስታዞችን ጭምር እንዴት እንደማጋልጥልህ እንዴት እንደምገልብልህ ላሳየህ። ራሷ ታወራ አምላክ ነው አይደል እያላችሁ ያላችሁት? ክርስቶስ አምላክ ነው። ስለዚህ ምንድነው ጥያቄሽ? ቃሉም የሱ ቃል ነው እያልከኝ ነው አሁን ያለው አይደል? ያ በቃ በዚህ ላይ አልፍ ያለው ለህሊናችን እንትን ተወው በቃ። ፕሊስ የመጀመሪያው ጥያቄ እኔ ከመጀመሪያው ኢየሱስ ክርስቶስ አምላክ እንዳልሆነ ነው። ፕሊስ እኮ እኔ እኮ ግዴታ አልጫንኩብሽም እኮ ጥያቄውን አጥሪ። አልተመለሰልኝም ካልሽ ምኑ ጋር ጾሙ ብሎ አዞናል። ስንጾም ደግሞ ከየትኛው ሰዓት እስከ የትኛው ሰዓት ነው የሚለውን በገደብ አስቀምጦናል። በዛ መካከል የሚያከጥር ወንጀለኛ ነው እኛ ጋር ማለት ነው። ማስረጃ ታመጫታለሽ። ቁርአን ላይ ተገልጿል ስላልሽ ሰዓቱ ኤግዛክትሊ ተገልጿል ስላልሽ ፕሊስ አዳምጪ። ወደ እውነት ልትጠራ ነው አይደል? ፕሊስ አዳምጪ። ቆይ አዳምጪ። እኔ ጠየቅኩህ ነው መመለስ ያለብህ እንጂ አንተን አይደለም መመለስ ያለብህ። እኔ አይደለም አንተ የምትጠይቀኝ፣ እኔ ጠየቅኩህ። ለምን ትበሳጫለሽ? ቁርአን ላይ ያለ ብለሽ ፎክረሻል ነበር እንጂ እንደ ጾመኛ ለሰዎች እንድትታይ ራስ እንዳትታይ ራስን ተቀባ። ሙስሊሞች ታያችሁ ይጠወልጋሉ፣ አፋቸውን ያገማሉ። ግማቱ አይቻልም። ታክሲ አብራችሁ የምትቀመጡ ከሆነ ምን እንደሚሸጥ ምክንያቱም ሽታው ምን ተብሎ ነው የሚታመነው? በጣም ነው የምታሳዝነው። የእምነት አስተማሪ የሆነ ንግግርህ ራሱ በጣም ነው የሚገርመው። ሂደት ኮባራስ ከሰሩኝ ይህንን ጭንቅላት እንዴት ላስረዳው? ጭንቅላታችሁን በዚህ መጠን ስታዘበው ያስቀኛል። የመረዳት ችሎታችሁ ማለት ነው። ምን መጽሐፍቶቻችሁን አታውቁ? ድንቁርናችሁ ጣራ ይነካ። እኔ ልንገርህ ልጅ ሙባ አዳምጥ፣ ተረጋጋ። የእኛን መጽሐፍት መረጃ ልስጥህ። አሁን ቆይ አዳምጥ፣ ተረጋጋ። መጮህ ብቻ ሳይሆን ተረጋጋ። እኔ የቁርአንን ጸሐፊ ከቁርአን ውስጥ አንድ ብቻ ካመጣህልኝ ለአንዴና ለመጨረሻ ንጽጽር አቆማለሁ። ይሄን አካውንት እሰጥሃለሁ። ይሄን ብቻ አይደለም 3 አካውንት ሚሊዮን ያለውንም እሰጥሃለሁ። ዘሆል እያንዳንዱን አካውንቴን አስረክቤ ንጽጽር አቆማለሁ። አንድ መረጃ ብቻ የቁርአን ጸሐፊ ከዴ ነው የሚል ከቁርአን ከ114ቱ ምዕራፍ አንድ ማምጣት እና ያንተን ድድብናና ድንቁርና ያንተን ብቻ ሳይሆን የኡስታዞችን ጭምር እንዴት እንደማጋልጥልህ እንዴት እንደምገልብልህ ላሳየህ። የእኛን በደንብ አስተውል። የእኛን ለአንዱ መጽሐፍ አይደለም። አዳምጥ። ለአንዱ ሳይሆን ከበቂ በላይ የትም ሳልሄድ ከመጽሐፍ ቅዱስ ብቻ እሰጥሃለሁ። አንተ አንድ ነው ያልኩህ፣ ብዙ አይደለም። አንድ ማስረጃ ብቻ ሳየኝ። የቁርአን ጸሐፊ ማን ነው? ቀጥል። እዛ ኡስታዞች የ6ኛ ክፍል ኡስታዞች እንደሚሰክሱ ነው የፊት መሰከስ የሚቻል እንዳይመስልህ። ብዙ ማስረጃ ይሰጣሉ። አንድ ብቻ አምጣ፣ ነገርኩህ። ብዙ ማስረጃ ይሰጣሉ፣ ግን አንተ አንድ ማስረጃ አትሰጠኝም። አምጣ። አንድ ነው የጠየቅኩህ። ሉክ አንድ ብቻ አንተ ንጽጽር ለአንዴና ለመጨረሻ ቆማለሁኝ፣ ለመጨረሻ ጊዜ። እኔ ግን ነገርኩህ የመጽሐፍ ቅዱስን ጸሐፊያን አንድ አይደለም 100 ካልሰጠው ራሱ ንጽጽር አቆማለሁ። አንተ ምኑን ላምጣለህ? የቁርአን ጸሐፊ ምኑን ላምጣለህ? ሰንበዲ ነው የሚል በቁርአንህ አንድ ማስረጃ ስጠኝ። ይሰጣለሁ፣ ጊዜ ስጠኝ። 100 ዓመት እጠብቅሃለሁ በህይወት ካለን። አንተ አንድ አንጣ የዛለታ በፈለግከው ቅጣኝ፣ ይቅርታ ጠይቄ ቪዲዮ አካውንቶቼን እንዳለ ሰጥቼ አካውንቴን እንዳለ ሶሻል ሚዲያ በህይወቴ አልጠቀምም፣ ይቅርታ ዘወል ጠይቃችኋለሁ። አንተ አንድ ማምጣት ተውና አይ ዶንት ኖ ምንም ማለት አልችልም በዚህ ጉዳይ ላይ ግን ጊዜ ስጠኝ ብለሃል። የፈለከውን ጊዜ ውሰድ። የመሳቂያ ቦታ አይደለም። የፈለከውን ጊዜ ውሰድ። በስነ ስርዓቱ እናውራ። እንደፈለገ መረጃ ብዙ ማስረጃ ይሰጣል። ለማንኛውም ቢኒ እንኳን ደህና መጣ። እናንተን እንዴት ኢሚሌት ማድረግ እንዳለብኝ አውቀዋለሁኝ እና አንድ አይደለም 100 ነው መስጠት እችላለሁ። ከመጽሐፍ ቅዱስ ላይ ጻፊያንን ከ100 በላይ መረጃ ማምጣት እችላለሁ። የእናንተ ላይ ግን አንድ ማምጣት አትችሉም። እዛ ኡስታዞቻችሁ እንደሚቀጥፉት እንዳይመስላችሁ። እኛ ፊት ስገርቡ እሳት ውስጥ እንደገባ ፌስታል እንደዚህ ኮርመት ነው የምትለው። ኤኒዌይስ ቢኒ እንኳን ደህና መጣ። ናችሁ ሰላም ብያለሁ። እንኳን ደህና ቆያችሁኝ።
መልካም ቀጥል፣ አውራ ተተመቸ። ሚስተር እፎይ ጀማል ገብተዋል። ኦኬ ቀጥል። ሚስተር እፎይ ስማኝ፣ አችን አዲስ ፈስርልን እስኪ። አዲሷ ላይ መልሰው እንትና ቪኪ መጀመሪያ ሰላም ብለኝ፣ ተረጋጋ። እንኳን ደህና መጣ ብያለሁኝ እኮ። እሺ እኔ አንድ አስተያየት ለመስጠት ነው። ትቀበላለህ? አስተያየት መስጫ ሳጥን ስለሌለ ከስር ታደርገዋለህ። አስተያየት መስጫውን ይኸውልህ፣ ከስር ያለው የሚጻፈውን አየው? እሱ አስተያየት መስጫ ነው። ሲፈልጉ የፈለጉትን ሰዎች አይምሯቸው ውስጥ የመጣውን እዛ ጋር በጽሁፍ ያሰፍሩታል። እዚህ ጋር ደግሞ የሰማ አይደለም፣ በስሜት ነው የምትነዳው። በስሜት ነው የምትነዳው። መጀመሪያ ስማ። ችግር የለውም። በስሜት ከተነዳሁኝ ምንድነው መሆነው መሰለ? ንጽጽር ማለት እኮ ማደማመጥ ነው እንጂ ሰውን በስሜት የሚሄድ ሰው ሳይ ሙስሊም 14:03ን ሲያነብ ነብዩን ያደርጋል፣ እንደ ነብዩ ይሆናል። ልክ ስሜቱ የመጣበት ሰው ሮጦ ሄዶ ያገኛትን ሴት ያደርጋት ብሏል ነብዩ። እሱ መንገድ ላይ ሴት የፈለከውን አውራ፣ ስማ፣ የፈለከውን አውራ፣ የፈለከውን አውራ፣ ችግር የለውም። ግን አንድ ነገር ለማለት ነው ቶፒኩ ላይ ይሄን አሁን ስማ። አሁን እኮ የምናወራው ስለ ሃይማኖት ነው ወይ አርሰናልና ማንቸስተር? እኔን ተወኝ። ቶፒኩ ላይ አንብብ። በቃ አንተ ዝግጁ አይደለም ለጥያቄ ለመጠየቅ ዝግጁ አይደለም። ሰው ዝግጁ ነኝ። ማጋባት ነው። ሰው ስለ ኢሳ ሲጠይቅ ስለ መሐመድ ታመጣለህ። ማንም እንደሰማ አይችልም። ቶፒኩ ላይ ግባ። አትቅለል፣ የቀለድክ ነው በሃይማኖት። ኦኬ ሐዲሱን ታፍርበታለህ። ስለምን ቀልድ ነው የምታወራው? ለምን ኮረጀ መሐመድ? እሺ ኢየሱስ በደመና ከመላእክቱ ጋር እመጣለሁኝ የሚለውን ክፍል ለምን መሐመድ ኮርጇል የሚለውን መረጃ አምጣ። ይኸው የና አንብብ። እሺ መሐመድ ኮርጇል የሚላለ ቃል በቃል በኢየሱስ በእናንተ መጽሐፍ ቅዱስ። የእስልምናን ጭንቅላት እኮ እንዴት እንደምንቃችሁ እኮ አውቀው እኮ በዚህ ነው። ለምን እንደሆነ ታውቃለህ? ሶሪ አንተ መናቅለኛ ምንም ለኛ አይጠቅም። ምክንያቱም ሎጂክህ በጣም የወረደ እንደሆነ ላሳየህ። መጽሐፍ ቅዱስ የተጻፈው ከመሐመድ ከ600 ዓመት በፊት ድምፅ አስተካከል። መጽሐፍ ቅዱስ የተጻፈው ከመሐመድ መጸነስ እናትና አባቱ ራሱ ከመፈጠራቸው ከመታሰባቸው ከ600 ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ክርስቶስ ስለ ራሱ የተናገረውን በደመና እመጣለሁ ከመላእክቱ ጋር ያኔ በኃይል በስልጣን ስመጣ ጻድቃንም በቀኝ አቆማለሁ፣ ኃጥአንም በግራ አቆማለሁ የሚለውን ክፍል ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ጻድቃንን ይላቸዋል። ኃጥአንን ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ወደ ገሃነም ሂዱ ብሎ ይልካቸዋል የሚለውን ሙሉ ምዕራፉን ከ600 ዓመት በኋላ የመጣው መሐመድ አላህ ይመጣል በምን በደመና ከመላእክቱ ጋር ከርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ታርጄ አላለበሳችሁኝም ይላል። ኢየሱስ ስለ ራሱ የተናገረው አላህ ይላል ብሎ መሐመድ አለ። ይሄ ኩረጃ ነው ስንል ጀማል ምን ይለናል? ቃል በቃል ኮረጀ የሚል ቃል ሉክ ኮረጀ የሚል ጽሑፍ አለ ወይ? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ቃል በቃል መጽሐፋችሁ ላይ ኮርጇል መሐመድ የሚል አለ ወይ? ይህንን ጭንቅላት እንዴት ነው ማስረዳ የሚቻለው? ደምሳሽ አለ። ለምሳሌ አሁን ቁርአንና መጽሐፍ ቅዱስን አመሳስሎ ጻፈ። ደምሳሽ ከመጽሐፍ ቅዱስና ከቁርአን ወስደሃል ኮርጃሃል ሲባል መጽሐፍ ቅዱሳችሁ ላይ ደምሳሽ ኮርጇል የሚል አለን? ፍቅር ሲዝም ኮረጀ የሚል መጽሐፍ ቅዱሳችሁ ላይ ተጽፏል? ቃል በቃል ደምሳሽ ወይንም ፍቅር ሲዝም ሃይማኖት ኮርጇል የሚል ከሌለ አልኮረጀም ማለት ነው። ይህንን ጭንቅላት እንዴት ላስረዳው? ሶሪ አም ኪዲንግ ኦፌንሲቭ የሆንኩባችሁ እንዳይመስላችሁ ስቀልዳችሁ ነው። ግን ጭንቅላታችሁን በዚህ መጠን ስታዘበው ያስቀኛል። የመረዳት ችሎታችሁ ማለት ነው። ያስቀኛል፣ በጣም ያስቀኝ። እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ልጥለው እችላለሁ።
የምሬን ነው እንዴ። ለምሳሌ በቀላሉ እንደው ኩረጃን ተውትና ሰዓት አለ ለምሳሌ፣ ወይንም ደግሞ ሰዓታችሁን አንድ ሰውዬ ሰረቀ ወሰደ እናንተን ማለት ነው። ይሄ ሰዓት የኔ ነበረ ሰርቀሃል ስትሉት የሰውየው እጅ ላይ ሰርቋል የሚል አለ ወይ? ወይንም ደግሞ ሰዓቱ ላይ ሰርቋል የሚል አለ ወይ እንደማለት እኮ ነው። እንደዛ የሚል ካሌለ አልኮረጀም። ቃል በቃል ኮርጇል የሚል ካሌለ እንዴት ነው የምንግባባው? ማንም ነፍሰ ገዳይ ራሱ እኮ በቃ እንትን አይኖርም ነበር እኮ። ሟቹ ገሎኛል ብሏል ካላለ አልገደለውም ማለት ነው። እንዴት ምስክር ገና እሱ እኮ ገደለው እኮ ኦልሬዲ የሞተውን ቀስቀሰ ገሎኛል ወስደብኛል፣ ይኸው የመጀመሪያው እንዲህ ነበረ መረጃው እየተባለ ኖ አይ መጽሐፍ ቅዱሳችሁ ላይ ሙሐመድ ብሎ ኮርጇል የሚል ከሌለ አልኮረጀም። ይህን ጭንቅላት አለማድነቅ፣ ይሄንን ማሰብ የሚችል ጭንቅላትን አለማድነቅ በራሱ ንፉግነት ነው። ኤኒዌይስ ቃል በቃል ሐዲስ ኩርሲ 1840 ላይ ኮርጆታል ሙሐመድ። ሌላኛው ምንድነው? እሱ በደንብ አስተውሉ። ክርስቶስ በደመና የሚመጣው የሚታየው እርሱ በያዘው ስጋ ነው። አምላክ በባህሪው የሚታይ የሚዳሰስ የሚነካ አይደለም። የሚሄድ የሚመጣ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንዴ ክፈትልኝ። ኦኬ፣ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም። ሎክ አንድም ሰው እንኳን አላየውም። አምላክ በፍጡር ዓይን የሚካበብ የሚዋሰን አይደለም። አምላክን መልኩ እንዲህ ወርዱ እንዲህ ቁመቱ እንዲህ ብለህ የምታካብበው አይደለም። ፍጡራንን እሱ የሚያዋስን እሱ የሚያካልል እሱ የሚያካብብ እንጂ አንተ ዓይንህ አካቦት ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ የምትለው አይደለም። አንድ ሰው እንኳን አላየውም። ሊያዩ አይችልም፣ አልቻለውም፣ አይችለውም። በእርሱ ክብርና የዘላለም ኃይል ይሆን አሜን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈትልኝ። ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናን ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን። እርሱ ብቻ ምን ለማይለው ለማይታየው የሙስሊሞች አላህ ለውጥ ይስማማዋል። አሁን አልታየም ቢሉም በቂያማ ቀን ይታያል። ሲታይ ደግሞ ፍጡራን ዓይን በሚያካብበው መልኩ ነው። ሱረቱ አንቢያ 104 ላይ እንደጀመርነው እንመልሰዋለን ፍጥረትን ይላል። which is ሲነሱ ተፈጥሯቸው ሲመለስ ወደ እንትን ሲነሱ ምንድነው እንደጀመሩት ነው የሚነሱት። which means ወንዱ 30 ሜትር ወይንም ደግሞ 60 ክንድ ሆኖ በአዳምና በሔዋን ሆነው የሚነሱት ይላል። መጽሐፍቶቹ ገጾች በሚጠቀለሉበት ሰማይን የምንጠቀልልበትን ቀን አስታውሱ። የመጀመሪያውን ፍጥረት እንደጀመር እንመልሰዋለን። መፈጸሙ በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነው ሰሪዎች ነን ይላል። ስለዚህ ወደ መጀመሪያው የሚመለሱ ከሆነ አዳምና ሔዋን በተፈጠሩበት የሚነሱ ከሆነ ፍጡር ናቸው ስቲል። ያኔ ሲነሱ ግን አላህን በሚያካብብ በሚያዋስን ሁኔታ ልክ ፀሐይን እና ጨረቃን ወለል ብሎ እንደምታዩት አላህን ታዩታላችሁ ይላል። ስለዚህ ያኔ ራሱ ዘህ የምትነሳው ዓይን ፍጡር ዓይን ነው። የመጀመሪያው ፍጡርን ዓይን ነው ዘህ የምትነሳው። ፍጡር አላህን የሚያካብበው ከሆነ ያኔ ምንድነው እሱ ታዲያ አሁን ራሱ መታየት ይችላል ማለት ነው። እና አላህ ለምንድነው አሁን ያልታየው? ምክንያቱም ከአርሽ በላይ ተደብቆ ስላለ ነው። በባህሪው የማይታይ ሉክ በባህሪው የማይታይ ሆኖ ሳይሆን ተደብቆ ነው ያለው። እኔን ያያችሁኝ አሁን ምንድነው በቴክኖሎጂ ምክንያት ነው። ሞባይሌን ባጠፋ አታዩኝም። ተደብቄ ነው ያለው ከናንተ ርቀት ላይ ነው ያለው ከናንተ። አላህም የማይታይበት ምክንያት ከኛ ርቀት ስላለ ከአርሽ በላይ ስለሆነ እንጂ በባህሪው
የማይታይ ሆኖ አይደለም፣ ግዑዝ አካል ስለሆነ ጭንቅላት ባይኖረውም አትሊስት እግሩን ማየት ትችላላችሁ። እጅ አለው፣ እጆቹን ማየት ትችላላችሁ። እና ለምን ማታዩት? አይናችሁ ከአርሽ በላይ እንኳን አላህን በጣም ግዙፍ ፍጡር የሚሉትን አርሽን እንኳን ማየት አልቻላችሁ፣ አይናችሁ እዛ ድረስ ስላልሄደ። ስለዚህ አላህ በባህሪው የማይታይ አይደለም፣ የሚታይ ነው። በባህሪው ማይወሰን አይደለም፣ የሚወሰን ነው። በባህሪው ማይካለል አይደለም፣ የሚከለል ነው። የእኛ ፈጣሪ ግን እንደዛ አይደለም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው እርሱ መንፈስ ነው፣ እግዚአብሔር መንፈስ ነው። በአይነ ስጋችን የምናካብበው የምናካልለው አይደለም ማለት ነው። ከዚህ እንደዚህ ከዛ እንደዚህ የምንለው አይደለም። እርሱ መንፈስ ከሆነ ግዑዝ አካል እንደ ግዑዝ አካል አይናችን እንደዚህ አይቶ የሚያዋሰነው አይደለም። እዚህ ጋር እያወራኋችሁ እንኳን ለመኖሬ እኔ እዚህ ጋር ለማውራቴ ንፋስ ያስፈልገኛል፣ አየር ያስፈልገኛል። አየርን እንኳን ማየት አልቻልኩም። ከአየርም በላይ የሚረቀው ረቂቅ አምላክ እሱን ይህ አይናችን አይቶት አካቦት እንዲህ ነው ሊለው አይችልም። እሱ ይኖር ዘንድ ወይንም ደግሞ እንትን ሊል ዘንድ አቋቋሚያ ያስፈልገውም ቦታ የሚሞላ ልክ እንትን እንደ ግዑዝ አይደለም። አላህ ግን እንደ ግዑዝ አካል የሚወጣ የሚወርድ ነው፣ የሚሄድ የሚመጣ ነው። ፈጣሪ በባህሪው አይነገርለትም። መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም፣ መሮጥ ለፈጣሪ ይነገራል ብለን አናምንም። ሸይኹል ኢስላም ኢብኑ ተይሚያ እንደሚናገረው ግን ፈጣሪ ይሄዳል፣ ይቆማል፣ ይቀመጣል፣ ይነሳል፣ ይተኛል፣ ይንቀሳቀሳል፣ ይሮጣል፣ ይስቃል፣ ይቆጣል። እነኚህ ሊትራሊም የራሱ ባህሪያቶች ናቸው ብላ ያስቀምጣል። ይሄ የፍጡር ባህሪ ነው፣ የፈጣሪ ባህሪ ነው ብለን አናምንም እኛ። ፈጣሪ በባህሪው ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስ ከሆነ ጉድለት አለበት። አስቀድሞ የሌለበት ቦታ እንደኔ እዛ ቦታ ለመገኘት ሲል መሄድ ግዴታ ያስፈልገዋል። ይሄ የፍጡር ባህሪ ነው። ለፈጣሪ በባህሪ ይሄ አይነገርለትም። እኛ ጋር ይሄ ቢመጣ እንኳን ከምን አንጻር ነው የሚነገረው? ለእኛ ከመገለጡ አንጻር፣ ለእኛ ከመታየቱ አንጻር እኛ የተገደብን የተወሰን ስለሆነ ከኛ አንጻር የሚነገር እንጂ ፈጣሪ አስቀድሞ በሁሉ ቦታ ያለ ከስፔስና ፕሌስ ውጭም ያለ ፍጡራንን የሚያካብብ የሚያዋሰን እንጂ ፍጡራን አካበውት አዋስነውት ከዛ እዛ ጋር ጉድለት ኖሮበት የሚንቀሳቀስ አይደለም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል ይላል። ሰው መዝሙረ ዳዊት ምዕራፍ 139 ቁጥር 7 እና 8ም እርሱ ወደ ላይ ቢወጣ አለ፣ ወደ ታይ በወርድ ወደ ጥልቅ አንተ አለ፣ እንደ ንስር ክንፍ ተሰጥቶኝ ብበር አንተ በዛ አለ ይላል። እርሱ ሰማይ ዙፋኑ የሆነ ምድር የእግሩ መረገጫ ሆነች፣ ምድር በግዛቱ ስር ሆነች፣ ሰማይም በዛ እሱ ያለ። ኢሳይያስ ምዕራፍ 61 ቁጥር 1፣ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 6 እርሱ የሚያካብበው የሚያዋስነው እንደሌለ ይናገራል መጽሐፍ ቅዱስ። እንደ እስልምናው የእኛ ቴዎሎጂ አይደለም ማለት ነው። ሰው እንደዚህ ከሆነ በደመና ሲመጣ ካዳ በደንብ አስተውሉ። በደመና ከሶስቱ አካል ክርስቶስ ቃል ስጋው ቃል በስጋ ሲገለጥ ከመገለጡ በፊት አስቀድሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እንደሚናገረው እርሱ በዓለም ነበረ፣ ዓለሙም በሱ ሆነ ይላል አይደለ? በዓለሙ ነበረ፣ ዓለምም በእርሱ ሆነ። ቁጥር 14 ላይ ከዓለም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቁጥር 18 ላይ ግን ምን ይላል? ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም ይላል። ሉክ መቼም ቢሆን እግዚአብሔርን ያየው የለም፣ በእግዚአብሔር በአባቱ እቅፍ ያለው አንድያ ልጁ ግን ተረከው ይላል። ሉክ እግዚአብሔር ማንም ያየው የለም፣ ቃሉ የአብ ቃል የእግዚአብሔር ቃል እርሱ በስጋ ሲገለጽ ስጋው ቃል ክርስቶስ ተረከልን፣ ስለ አባቱ ተረከልን። ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ይመስለኛል እኔ አብን እንደማውቀው አብን እኔን ያውቀኛል ይላል። አብን በባህሪው የሚያውቀው ማን ነው? ወልድ ልጁ ብቻ ነው። ልጁ ቃሉ በእርሱ እቅፍ ያለው እርሱ ብቻ ነው የሚያውቀው፣ እርሱ ብቻ ነው የሚያውቀው። ስለዚህ ኦኬ፣ በደንብ የናስተውሉ። በደንብ በባህሪ የሚያውቀው ወልድ ብቻ ነው አብ የሚያውቀው። እርሱ ምንድነው? በእቅፉ ነው ያለው። አብ ስፔስ ነው ያለው፣ በሰማይ አለ፣ በምድር አለ፣ ከስፔስና ፕሌስ ውጭም አለ። ወልድ ልጁ ቃሉ የአብ ቃሉ የባህሪ ልጁ አብ ባለበት ሁሉ አለ። ነገር ግን በተለየ አካሉ ቃል ስጋን ተዋሃደ። ቃል ስጋን ተዋሃደ። የማይታየው የማይነካው የማይዳሰሰው የማይወሰነው እርሱ በስጋ ተገለጠ። በስጋ ሲገለጥ ከአባቱ እቅፍ አልጎደለም።
በሰማዩም ነበረ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እንደሚናገረው ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። በምድር እየኖረ ነው ስግው ቃል እርሱ ክርስቶስ የሰው ልጅ ከማርያም ስጋና ደምን ተካፍሎ የተገለጠው እርሱ ከሰማይ ወረደ ቃል እስቲል በሰማይ አለ። ስጋ የቃልን ገንዘብ ስላደረገ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ላይ እኔ ከሰማይ የወረድኩ ሕያው እንጀራ ነኝ ይላል። የማያምንብኝ ቢሞት እንኳን ሕያው ይሆናል የሚለው ማለት ነው። እርሱ ከሰማይ የወረደ ነው። ማ ክርስቶስ ከሰማይ የወረደው ማን ነው? ክርስቶስ። እስቲል በምድር እያለ ቤት አለ፣ በሰማይ አለ፣ በሁሉ አለ። የተወሰነው የማይወሰነው እርሱ በስጋ ተገለጠ። የኔንና የናንተን ስጋን ያዘ። ዕብራውያን ምዕራፍ 2 ቁጥር 15 እንደሚናገረው የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። የማንን የያዘው? የአብርሃምን። ለምን? የዲያብሎስን ስራ ለማፍረስ በስጋ ተገለጠ የእግዚአብሔር ልጅ። ዕብራውያን 2:15 በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩትን የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ማ ክርስቶስ። ስጋና ደም ያልነበረው ቃል ስጋና ደምን ተካፈለ። ስጋና ደምን ተካፍሎ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ፣ ተመታ፣ ተሰደበ፣ ተተፋበት። ይህ ሁሉ ተቀበለ። በምን? በስጋው ቃል አስቀድሞ ስጋን ሳይዋሃድ የሚመታ የሚነካ የሚዳሰስ አይደለም። ያ ማይመታው ማይነካው ማይዳሰሰው እርሱ ስጋና ደምን ሲካፈል ተመታ፣ ተሰደበ። ስለዚህ ይሄ ሊያገለግል የመጣው አስቀድሞ ቤዛ ሊሆን የመጣው ማ ክርስቶስ ስግው ቃል ቤዛ ሊሆን ላገለግላችሁ መጣው ያለው ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ይመጣል። ሲመጣ ግን ለፍርድ ነው። ሊያገለግል የመጣው ክርስቶስ ለፍርድ ይመጣል፣ ሊፈርድ ይመጣል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ የመጣው ነፍሱን ስለኛ ስለ ወዳጆቹ ሊሰጥ ነው። እሱ መልካም እረኛ ሆኖ ሳለ ስለኛ ቤዛ ሊሆን መጣ። እንድናገለግለው አይደለም። እረኛ በጎቹን የሚጠብቅ የሚንከባከብ፣ ከበጎቹ ሸጬ የተሻለ ንብረት አፈራለሁ፣ ከበጎቹ ሸጬ ጫማ ገዛለሁ፣ ከበጎቹ ሸጬ ልብስ ለብሳለሁ ብሎ ሊሆን ይችላል። በጎቹ ሸጬ አርጄ በላቸዋለሁ ብሎ ሊሆን ይችላል። መልካም እረኛ ከተኩላ በጎቹን ይጠብቃል። ነገር ግን በጎቹን ሸጦ ስቲል ምን ያደርጋል? ራሱ ይገለገልባቸዋል። በጎቹን አርዶ ይበላል። ክርስቶስ የበጎቹ እረኛ ነው፣ የእኛ ጠባቂ ነው። ስለኛ ግን ታርዶ የተበላ ነው። ከሰማይ የወረድኩ ሕያው እንጀራ እኔ ነኝ፣ ስለ እናንተ የምሰጠው ስጋዬን ነው አለ። ነፍሴን አሳልፌ እሰጣችኋለሁ አለ። በጎቹ የሚበሉት እረኛ በጎቹን የሚበላ አይደለም። ዮሐንስ ወንጌል ምዕራፍ 10 እናውጣ አንዴ ቁጥር 1 በጎቹን የሚበላ እረኛ አለ። ክርስቶስ ግን ለበጎቹ ምግብ የሆነ እረኛ። እኔ ወይን ግንድ ነኝ አባቴም ገበሬ ሆኗል። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ሉክ እውነት እውነት እላችኋለሁ ወደ በጎች በረት የማይገባ በእኔ ግን በሌላ መንገድ የሚገባ እርሱ ሌባ ወንበዴ ነው። በበሩ የሚገባ የበጎች እረኛ ነው። በበሩ የሚገባ ምንድነው? የበጎች እረኛ ነው። ኦኬ በጎቼ ድምፄን ይሰማሉ አለ። በጎቹ ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱን ሁሉ ካወጣቸው በኋላ በፊቱ ይሰዳቸዋል እያለ ይቀጥላል።
በበጎች መስሎ በምሳሌ አድርጎ የተናገረበት ነው። በብሉይ ኪዳን እግዚአብሔር ጠባቂ እረኛ ተብሎ የነፍሳችንም እረኛ እንደሆነ ይናገራል። ለምሳሌ መዝሙረ ዳዊት ምዕራፍ 22 ቁጥር 1 ማስታወስ ይቻላል። ከፍ አድርገው ቁጥር 17 ላይ እዚሁ ላይ አትሂድ። ነፍሴን ደግሞ አነሳት ዘንድ አኖራታለሁ፣ ስለዚህ አብ ይወደኛል አለ። ቁጥር 27 አድርገው ቁጥር ቆይ አመለጠኝ። እሺ ቁጥር 18 እኔ በፍቃድ ያኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ቁጥር 27 አድርገዋል። ነፍሱን ስለማን ያኖራል? ስለ በጎቹ ነፍሱን አሳልፎ ስለ በጎቹ መስዋዕት አድርጎ ይሰጣል። ማ? ክርስቶስ ጠባቂያችን። በጎችን የበጎች እረኛ ሜይ ቢ የምታውቁት እናንተ በጉን ሸጦ ወይን ሊለብስበት ወይን ጫማ ሊገዛበት ወይን አርዶ ሊበላ ነው። ክርስቶስ ግን ስለ በጎቹ የታረደ ነው። የመጣውም እንደዛ ነው። ስለ በጎቹ ነፍሱን አሳልፎ ሊሰጥ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። ይህ አካል እንዲህ መጥቷል። ራእይ ምዕራፍ 1 ቁጥር 7 ክፈተው። ይህ አካል ነፍሱን የሰጣችሁ ጠባቂያችሁ፣ የተዘባበቱበት የሰደቡት ትትናን ፍቅርን ያሰማራችሁ ቤዛም የሆናችሁ ይመጣል። አሁን ሲመጣ ግን እንዴት ነው? እነሆ ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ሁሉ ያዩታል። ነፍሱን ስለ እናንተ አሳልፎ የሰጠው በጎቹን አርዶ የሚበላው እረኛ ሳይሆን ስለ በጎቹ የታረደው እሱ ይመጣል። ስለ በጎቹ የተወጋው እሱ ይመጣል። ድምፄን ያውቃሉ አለ። ድምፁን እናውቃለን። እመጣለሁ አለን። እንደሚመጣ እንጠብቃለን። የወጉት ሁሉስ ምን ያደርጋሉ? ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይመጣል። አሜንና ቁጥር 17 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበረው አፋርገው ሞቼም ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻም አለኝ። የሞትና የሲኦል መክፈቻ ያለው ሞቱን በሞቱ የሻረልን ቤዛ የሆነን ምሳሌም ሆኖ ያሳየን። ሞተን በስብሰን እንደማንቀር ሞተን እንደምንነሳ ሞትን በሞት አፍርሶ ሞትን በሞቱ ጥል ሰብሮ ቤዛ ሆኖ ያሳየን እርሱ ይመጣል። እርሱ የሞትና የሲኦል መክፈቻ አለው። ይሄን ሊይዝ የሚችል ማንም ፍጡር የለም። የሚገል የሚያድን ሲኦል የሚከት የሚያወጣ ማንም የለም ከፈጣሪ ውጭ። የዘላለምን ሕይወት የሚሰጥ ማንም የለም ከፈጣሪ ውጭ። ይመጣል እሱ አካል። እንዴት ነው የሚመጣው? በደመና ይመጣል። ማቴዎስ ወንጌል ምዕራፍ 4 ቁጥር 30 አንዴ ክፈተው። አንዴ ቆይ፣ ሐዋርያት ሥራ ምዕራፍ 1 ክፈተው። ሐዋርያት ሥራ ምዕራፍ 1 ቁጥር 1 ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ምን ይላል? ይመጣል። ይመጣል። ወደ ማቴዎስ ተመለሰው። ኦኬ። ሰማይትም ኃይላት ሲመጣ እንዴት ይሆናሉ? ሎክ አንዴ ዝቅ አድርገው 29 በዚያም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ። የመጨረሻዋ ቀን የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰማይ ልጅንም ሎክ የሰው ልጅንም በኃይልና ምን በብዙ ክብር በሰማይ ደመና
ሲመጣ ያዩታል። ማን? ክርስቶስን። ምን ሲል ያዩታል? በኃይል በብዙ ክብር በሰማይ ደመና ሲመጣ ያዩታል። በአባቱ ክብር ይመጣል። እርሱ ይመጣል። የወጉት ሁሉ ያዩታል። አሁን መጥቶ ሊያገለግላቸው ዝቅ ብሎ የባሪያ መልክ ይዞ መጥቶ የወጉት ሁሉ ያኔ በክብር ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክቶቹን እንኳን የሚልካቸው ማን ነው? እርሱ ነው። ትንቢተ ሕዝቅኤል ዘካርያስ ነው። ዘካርያስ ምዕራፍ 12 ቁጥር 9 አካባቢ ቼክ አድርግልኝ። ትንቢት ነበር። አስቀድሞ ትንቢት ተናግረውለታል። ምዕራፍ 12 ምን ይላል? በዚያን ቀን አንድያ ልጃቸው እንደሚያለቅሱለት ያለቅሱለታል የሚለውን ክፍል ቼክ አድርገው። ብዙም አይታይ ቁጥሩን ረስቻለሁ። ኦኬ። በምድሪቱም ታላቂቱ እያንዳንዱ ያ ሰውም ለአንድያ ልጁን በዳዊት ቁጥር 9 ነው ያልኩት 10 ኦኬ። በዳዊት ቤት ላይ በኢየሩሳሌምን በሚኖሩት ላይ የሞገስንና የልመና መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ሉክ ትንቢት ነው። አስቀድሞ ክርስቶስ ከመወለዱ ከመምጣቱ ከመሰቀሉ አስቀድሞ ዘካርያስ በትንቢት ይህን ነግሮናል። እሱ ጋር ነበርኩ። ወደ እርሱም ወደ ወጉት ይመለከታሉ። ምን ይላሉ? ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። ያዩታል። ያን ይመጣል። ክርስቶስ ጌታችን ይመጣል። የወጉት ሁሉ ያዩታል። ይመጣል። በታላቅ ክብር በደመና ከመላእክቱ ጋር ይመጣል። ሙሐመድ ታዲያ እነኝህ ሁሉ ኮርጆ አላህ ነው በደመና የሚመጣው ይለናል። ለምን አስፈለገ ይህ ሁሉ መዋሸትና መስረቅ? ሱራ 89 ቁጥር 21 22 ክፈትልኝ። ተው ምድርም ደጋግማ በተሰባበረች ጊዜ፣ ቀደም የመጨረሻው ምልክት ፀሐዮች ይረግፋሉ፣ ምልክቶቹ ይታያሉ አይደል? ታላቅ የምድር መናወጥ ይሆናል ይላል ማቴዎስም። እዚህ ጋር ምን አለን? ምድር በተሰባበረች ጊዜ መላእክትም ሰልፍ ሆነው ጌታ በመጣ ጊዜ። በቅንፍ የሚያደርጉት ያው አጭበርባሪ ስለሆኑ ጭማሪ ናቸው። በደንብ አስተውሉ። ክርስቶስ እመጣለሁ እንዴት እንደሚመጣ በደመና እንደሚመጣ ምልክቶቹን የተናገረውን ኮፒ ያደርጉና አላህ እንደዚህ ሆነ ይመጣል። ትንሽ የስም መለውጥ ያደርጉና ለምን ከ600 ዓመት በኋላ መጥቶ አላህ የሚባል አካል ለማጽደቅ የክርስቶስን አስተምሮ ለመካድ ማለት ነው። ትንቢት የተነገረለትን ራሱ የተናገረውን ሐዋርያት የሰበኩትን እንዳለ በመካድ አንድ ሰው ላይ ተመስርተው እስልምና እንደዚህ ይመጣል። አላህ ይመጣል። በምን? በደመና ውስጥ። ከዛ ይመጣና ወንድ ልጅ አላመልክም ሰው አናመልክም ይላል። ራሳቸውን ስለሚንቁ አንድም እኛ ፍጡርን ከየትኛውን ፍጡር በላይ እኛን ከብረን የተፈጠር ነው፣ ልቀን የተፈጠር ነው። አላህ ለሰው መገለጥ እስካሁን ባይችልም ለተራራ ተገልጧል። እንደነሱ አስተምሮ ተራራ አይቶታል። የእኛ አምላክ ግን ከየትኛውን ፍጡር አክብሮ የፈጠረው የሰውን ልጅ ነው። ሰው ልጅ ቢያጠፋም እንኳን ሰውን ራሱን መካስ መቻል ስላልቻለ ሰው ራሱ ቤዛ ሆኖ ራሱ ታርቆናል። ዕዳው መክፈል ስላልቻለ፣ ምክንያቱም ዕዳ መከፈል ስላለበት ፈጣሪ ስለሆነ። ፈጣሪ ደግሞ ዝም ብሎ የሚተወው አይደለም፣ ሰው ስላልሆነ
ፍርድ ማጓደል ስለሌለበት እውነተኛ ፈራጅ ስለሆነ እውነተኛ ፈራጅ ስለሆነ በቅጣት ፍርድ ትቀበላለህ፣ ቅጣትን ተቀጣለህ። እሺ ቃል ቢኒ ቪኪ የተወሰነ በሉበት። ቆይ አንዴ 2 ደቂቃ የለውም። ቀጥሉ። ጥያቄ አለኝ። እንኳን በሰላም መጣህ። እንዴት አለ ዲቫ? ሰላም ብያለሁ። ሸራለሁ ወይ አብዲል እንደምን አለ? ሰላም ነው። እንዴት ናችሁ? አይሰማም ዲቫ? ኦ አይሰማም። ወንድማችን እንደምን አለ? ሰላም ብለናል። እሺ በፍርድ ቀን የሚመጣው በደመና ማን ነው? በቁርአን መሰረት ይሰማል። እኔ አይሰማም እንዴ? ያንተ ይዘገያል መሰለኝ ዲቫ። ለአሁን የምጠይቅህን መልስልኝ። በምጽአት ቀን በደመና የሚመጣው ማን ነው? ይሰማል? ድምጼ ይሰማል? በምጽአት ቀን በደመና የሚመጣው ማን ነው? በቁርአን መሰረት ሰው ሁሉ ጋር ነው። ጥያቄ አለኝ አብዲ። እየጠየቅን ነው ወይስ ድምጽ አይሰማም? ኦኬ እነሱ ጋር ነው ማለት ነው። ቲንክ ይዘገይባችኋል አይደል? እናንተ ጋርም ጭምር። አሁን ዴቫ እንዴት ነው? ይሰማል? ጥሩ አይዘገይም። ጥሩ ይመጣል ማለት ነው። በደንብ ይሰማል። አሁን ጥሩ ነው። እሺ አብዲ አሁን ማይክን ክፈት እስኪ። አብዲ ጋር መሰለኝ። አብዲ አለ? አዎ እንትን አይሰማም። ዴቫ አሎ ይሰማል? አዎ ከደመና ጋር የሚመጣው ማን ነው? ለፍርድ ቀን ከደመና ጋር የሚመጣው ማን ነው? አላውቀውም። ይቅርታ እንትን አለኝ፣ ጥያቄ አለኝ። ተመለሳለህ? እስላም አይደለም እንዴ? ነኝ። ታዲያ ስለምና መጀመሪያ ማወቅ አይቀድም? ለመጀመሪያ አንተን መማር ፈልጋለሁ። የሚፈርድብህን ሳታውቀው ሌላውን ብታውቅ ምን ዋጋ አለው? ስሜን አላውቅም፣ ግን ያንተን ስም ልወቅ ማለት ትንሽ ይከብዳልና ከደመና ጋር የሚመጣው ማን ነው? እሱን እስኪ ሞክረና። ጥያቄ አለኝ። ከደመና በኋላ የሚመጣው ዝናብ ነው። ዝናብ ስለዚህ አላህ ዝናብ አላህን ካላህ እያልከኝ ነው። ከደመና በኋላ የሚመጣው ምንድነው አልከኝ? ዝናብ ነው። ታዲያ አላህን ካልከው ማለት ነው። እሺ እንዲህ እናድርጋለን። ልማር አይደል ያልከው? ልማር አይደል ያልከው? እኛ ጋር የለም። ኦኬ አይደል? ልማር አይደለም። ቆይ ጥያቄው ልማር ብለሃል፣ አላውቅም ብለሃል። ካላወቅ ጥሩ ነው እናስተምርሃለን ማለት ነው። ምን ይላል? ጥያቄው ማስተካከል አለበት። አላውቅም ያለንን ሰው ነው። ምንድነው አላችሁ? ከደመና በኋላ ምንድነው የሚመጣው አልከኝ አይደል? ዝናብ ነው። ታዲያ እሺ ቤቱ የጭቅጭቅ ቤት ስላልሆነ ጭቅጭቅ አታድርጎ መማማር ነው። የምንጠይቅህን ብቻ ነው የምትመልሰው። ተደርቦ ማውራት እውቀት መልስ ይሆናል። ትማኛውን ተደርቦ ማውራት እውቀት መልስ ስለማይሆን እሺ አንብበው። እሺ አሁን ብሮ የሚለው እሺ አንብብልኝ። ምንድነው ያውን ተመልሶልሃል አይደል? እሺ ያው ስማ አላህና መላእክቱ ኧረ ስማኝ በጋ አምላክ ስለ ሳይንስ አይደለም የጠየቀው አይደል? ጥያቄ ተመልሶልሃል ወይ ተመለሰልህ? አልተመለሰም። እናቴ ዋላውቅም ብለሃል እኮ ከምናምን እና ዝናብ አይደለም ዝናብ ነው አይደል? እሺ እሱን ልናይ ነው በቁርአን መሰረት። እባክህን አታደንቁረኝ። ማይክ አይደለም ከደመና በኋላ የሚመጣው ምንድነው ስትለኝ ዝናብ አልኩ አይደል? ጥያቄው አልተመለሰም። አሁን ከስር እናስቀምጣለን። ይኸውልህ ተደርበኸኝ የምታደነቁረኝ ከሆነ ከስር እናስቀምጣለን። ቤቴ ጭቅጭቅ አይደለም። እሺ አየህ ቀጥልበት። እንደሱ ተራ በተራ ነው የምናወራው። ተደርቦ ማውራት እውቀትም መልስም አይሆነንም። አላህ አለ። እሺ ጥያቄው ተመለሰ። አላህና መላእክቱ ከደመና በሆኑ ሰዎች በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም አለ። ያ ማለት አላህ በደመና ስር ሊመጣ ካልሆነ አይጠባበቅም። ሌላ የሚጠባበቀው ነገር የለም። ይሄ ነው አለ። በቁርአን መሰረት በደመና ውስጥ ሆኖ ከመላእክቱ ጋር የሚመጣው ማን ነው ማለት ነው?
ውስጥ የት ነው አለው? ውስጥ የሚለው ይኸው እንዲሁም አይደለም እኛ ጋር ማለት ነው። ቆይ ትንሽ እንትና አድርገው አይታይም። ውስጥ የሚለው ቅድም እፎ ያነሳላችሁ ኮርኩራው ነው ባይዘው ወይ እንዲህ አላ ከደመና ጥላ ስር ሆኖ የሚመጣ ብሎ ነው። ሱረቱል በቀራ ቅጥፈት 210 ተመለስኩ። እሺ ሄድበት። እሺ አንብብልኝ። አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። እሺ ጥያቄ ምንድነው? ጥያቄ እኮ አይደለም እያሳወቅንህ ነው አላውቅም ብለህን። ይህ ማለት በቁርአን መሰረት በደመና ጥላ ውስጥ የሚመጣው አላህ ነው። አውኩት እኮ ይኸውልህ አብዲል እያወራሁ ተደርበኝ አታውራ አብዲል። በቁርአን መሰረት አሁን ባወቀው መሰረት በደመና ጥላ ውስጥ ሆኖ የሚመጣው ማን ነው? ተጽፏል። አላህ ብለዋል አይደል? አላህና መልእክተኛዎቹ ብለዋል አይደል? በቁርአን መሰረት ከአምላክ ወይ ደስ ቀጥል ሲገባ በቁርአን መሰረት ከአምላክ ውጭ ከመላእክቱ ጋር በደመና ጥላ ውስጥ የሚመጣ የለም ማለት ነው አይደል? ራስ አንብባ እኮ ራስ የምትፈታው ሰው እኮ ኮንፊርም አረጋግጥልኝ። ተጽፏል አልከኝ ይጣምጣለህ ታዲያ ሌላ ጥያቄ? አዎ በል የተጻፈውን አንብብ እኮ። አዎ በል ጥያቄ ነው የምጠይቀው። ጥያቄ ካለ እዚህ ጋር ጠይቀኝ። ጠየቅኩ እኮ አብዲል። እኔ እኮ እንድታረጋግጥልኝ ነው። በቁርአን መሰረት ከአምላክ በስተቀር ከደመና አራት ነጥብ አንብበህ ተረዳኸው ታዲያ? ጥያቄ ካለ አንተን እየተፈለክ ጠይቅ እንጂ አንብበህ ተረዳኸው። አብዲል ለማንበብ ብቻዬን አነባለሁ። ከአንተ ጋር ለመወያየት እንድንግባባ ነው መጠየቅን በስርዓት። እሺ ታዲያ የሌለው የአላህ ቃል እዚህ ጋር ተጽፏል። እሺ ሌላ አምጥቼ ነው። እሺ አላህ ቃል የተጻፈው ምንድን ነው የሚለው? አብዲል አንደኛ ቤቴ ጭቅጭቅ ቤት አይደለም። ተረብበኛ ተወራ ብያለሁ። ያላህ ቃል ሽምሮ የሚለው ላ ቤቱንማ ካንተ በቃ አንተን ተወውና የአላህ ቃል ምንድን ነው የሚለው? እሺ በቃ አንተን ተውኩ። የአላህ ቃል በፍርድ ቀን በደመና ጥላ ስር ከመላእክት ጋር የሚመጣው ማን ነው ነው የሚለው? የአላህ ቃል ነው ታዲያ። የአላህ ቃል ነው የሚመጣው። ይኸው ተጽፏል አንብበው እንጂ የአላህ ቃል ነው የሚመጣው በደመና ጥላ ስር። ከደመና በሆኑ ጥላዎች ውስጥ ነው የሚለው አይደል እኮ። የአላህ ቃል ነው የሚመጣው። አላህ ቅጣቱና መላእክቱ ከደመና በሆነ ጥላዎች ውስጥ ይላል አይደል? ከዛ ሌላ ጥያቄ ከየት አምጥቼ ልስጥ ነው አንተ? አልጠየኩም። እሱን የጠየቅኩ ማን ነው ያልኩ። በቁርአን መሰረት በደመና ጥላ ስር ሆኖ ከመላእክቱ ጋር ለፍርድ ቀን የሚመጣው አምላክ ማን ነው ነው? ከላይ ማን ነው ብለው አላህ ብለዋል አይደል? ፈያውራ በቃ ኦኬ። አላህ የሚመጣው ከደመና ጋር ከመላእክቱ ጋር ነው። አብዲል በዛም ታምጣ ይኸው ተጽፎላል አንብባ ታዲያ። እኔ ለኬት አምጥቼ ላምጣልሽ ታዲያ? ኦኬ መልካም። በደመና ጥላ ውስጥ ነው የሚለው አይደለ? ይኸው አንብባ አይደለም እንደዛ ይላል። አላህ ከደመና ጥላው ውጭ አይሆንም ማለት ነው። በደመና ጥላ ውስጥ ሆኖ ነው የሚመጣው። ሌላ ጥያቄ የለውም። እዚህ ጋር የተባለውን አንብብና ተረዳው። خلاص ሌላ ጥያቄ የለኝም፣ መልስ የለኝም። እኔ አላህ ጥላ ያስፈልገዋል ማለት ነው። ለማ እንደዛ ነው የሚለው። አላህ ጥላ ያስፈልገዋል ተብሏል እዚህ ጋር። ጥላ ውስጥ ለምንድን ነው የገባው? አላህ ቅጣቱና መልእክተኛው ከደመና በሆነ ጥላዎች ውስጥ ነው የሚል አይደል? ታዲያ እንዴት ነው ጥላ አለው ይላል እዚህ ጋር አይልም አይደል? በደመና ጥላ ውስጥ ይመጣል አይደል? በደመና ጥላ ውስጥ ካላሽ እንዴት ጥላ አለው ይላል ታዲያ? አላህ እኮ አልወጣኝም። አላህ ጥላ ውስጥ ሆኖ ግን ይመጣል አይደል? ተናግሮልህ ያለ እኮ ሌላ ጥያቄ ምን ትጠይቀኛለህ? ወይ ለምን ትበሳጫለህ? ስለዚህ አላህን የሚያካብበው የሚያዋስነው ፍጡር አለ ማለት ነው። ፍጡር ነው ዳመና ፍጡር አይደለም እንዴ? ፈጣሪ ነው። እሺ ፍጡር ከሆነ ዳመና ፍጡር ከሆነ እሺ ዳመና ያለ እሺ ቃል ነው ይባላል። እሺ ታዲያ እንደዛ ከሆነ ዳመና ቃል ነው። አላህ ለምሳሌ ቃል በቃሉ ይናገራል አይደል?
ዳመና ያላ ፍጡር ነው። ገባ? ስለዚህ አላህ በዛ ውስጥ ሆኖ ይመጣል። ዳመና ቃል ነው የምትለው? አላህ በፍጡር ውስጥ ሆኖ ጥላ ውስጥ ሆኖ ሉክ ፍጡር አካቦት አዋስኖት እዛ ውስጥ ጨምቆ ሊከተው ይችላል ማለት ነው። ለምሳሌ የሆነ ብልቃጥ ውስጥ የሆነ ዕቃ እንደሚከተት አላህም የሆነ ጥላ በሚባለው ውስጥ ተገድቦ የገባ አካል ነው ማለት ነው። ማስረጃ አምጣልኝ እነዛ የሚል ነገር ይኸው ተጋቦ የሚገባበት የሚባል ነገር አንብብልኝ። ያውን ያወራውን ቃል ለራሱ እዚህ ጋር አውራው አንብበው። ያው አንብብ ታዲያ አንብብ እስኪ። አላህ እና መላእክቱ ከደመና በሆነ ጥላ ውስጥ ምን ማለት ነው? ከደመና ውጭ ነው አላህና መላእክቱ ወይስ ከደመና ውስጥ ነው የሚሆኑት? እሺ ካላስ ነገረከ እኔ ምን ከላ አምጣሽ ታለ ለጥያቄ ተናገረኩ እዚህ። ስለዚህ አውተር ሌየራቸው ምን ይሆናል ማለት ነው? የደመናው ጥላ ነው፣ ሻዶው ነው። የደመናው ሻዶው ነው፣ ደመናው ጥላው። ከኔ መልስ ለምፈለክ መልሱ እዚህ ቁርአን ተናግሯል እኮ አንብበህ ተረዳኝ ያልኩ ነው። ተረድቻለሁ። ስለዚህ አላህን የሚያካብበው ልክ አላህ የተገደበ ጉዑዝ ነው የምንላችሁ ለዚህ ነው። ፈጣሪ አይሆንም የምንላችሁ ለዚህ ነው። ምክንያቱም ኤክስተርናሊ አላህን ሰራው እንዲያደረገ ቆይ አላህን ኤክስተርናሊ ሰራው እንዲያደረገው ምን አለ? ጥላ የሚባል አላህ እዛ ውስጥ ገብቶ የተከበበ ሲሆን ኤክስተርናሊ ምን አድርጎታል ማለት ነው? ይሄንን ኢንሰርክል የሚያደርገው አላህን የሚያካብበው የሚያዋስነው ፍጡር የሆነ ነገር ነው። ስለዚህ አላህ ምን መሆን አይችልም ማለት ነው። አንዴ የሆነ ድምጽ እንትን ይደርብኛል ሉክ። ስለዚህ ምን አይሆንም ማለት ነው። አላህ ሲመጣ ደመና ጥላ ውስጥ ሲገባ ከዳመና ውጭ አይደለም ማለት ነው። በምን ውስጥ ስለሚመጣ ውስጥ ነው። ስለዚህ ሊተራሊ አላህ ምን ይሆናል? ፍጡር ውስጥ የሚገባ እሱም መግባቱ ብቻ ሳይሆን ከፍጡሩ መብለጥ ማይችል የተገደበች ትንሽዬ አካል ያለው ይሆናል ማለት ነው። ትንሽ አንጻራዊ ነው። በጣም ግዙፍ ብላችሁ ብትሉትም እንኳን ያ በጣም ግዙፉ ከጥላው አንጻር ሲታይ ከደመናው ጥላ አንጻር ደመናው ጥላ የሚበልጠውና አላህን የሚያካብብ ነው። ምክንያቱም አላህ ስቲል የገባው ምን ውስጥ ስለሆነ የደመናው ጥላ ውስጥ ስለሆነ። ደመና ፍጡር ነው ወንድማችን፣ ጥላ ፍጡር ነው ወንድማችን። ስለዚህ አላህ በዛቱ ያቺ ጥላ ውስጥ ገብቶ የሚወጣ የሚገባባት ይሆናል ማለት ነው። ልክ ሸቦላ የሆነ እንትን ውስጥ እንደምከቱት ወይንም ደግሞ እናንተ ቤት ውስጥ ገብታችሁ እንደምወጡት አላህም እንደዛ የሚገባ ይሆናል ማለት ነው። ይሄ ደግሞ ፍጡር የሚያካብበው አዳም ፍጡር መሄድና መምጣት ቅድም እንዳልኳችሁ በባህሪ ለፈጣሪ እንደማይነገር ሁሉ መግባትና መውጣት ደግሞ አይነገርም። ቅድምም ብያችኋለሁ ስጀምር ፈጣሪ ቁመቱ እዚህ ጋ ነው፣ ወርዱ እንደዚህ ነው፣ ክብደቱ እንደዚህ ነው ተብሎ የሚሰፈር የሚለካ አይደለም። እርሱ ፍጡራንን የሚለካ የሚሰፍር እሱ የሚመዝን ሁሉ በእጁ መዳፍ ያለች ሁሉ የተካበበ በሱ እንጂ ፍጡራን እሱን ያካበውት የሚለኩት አይደለም። የሙስሊሞቹ ግን ምክንያቱም እጅ አለው እግር አለው ባት አለው እሱ በዛይ ጥላ ውስጥ ሲገባ ሲወጣ የሚሄድ የሚመጣ ከሆነ ጥላው እሱን የሚበልጥ ከሆነ ከጥላው ላይ በላይ ሆኖ ለሚያየው ለምሳሌ በደንብ ያውቀዋል። በቃ እንዲህ ሲል ሲንቀሳቀስ ያየዋል ማለት ነው። አሁን ማናየው ለምንድን ነው? ከአርሽ በላይ ተደብቆ ስላለ። ይሄ ፈጣሪ ባህሪ አይደለም። ሲምፕሊ ይሄ ፈጣሪ ባህሪ አይደለም፣ የፍጡር ነው። የፍጡር ነው ወንድማችን። ወችን ጀግና እፎይ በቃ ችግር የለውም። አንተ የምታወራው ወሬ ሁሉ ቁርአን ላይ አለ፣ ችግር የለውም። ማፍ ምሽክላ ችግር የለውም። አንተ እንደፈለክ ማውራት አለብህ። እና ጥያቄ አለኝ። እንደፈለክ ማውራት አለብህ ስትል ለምሳሌ የሆነ ሰው አንተ አማምር ከሆን ከቁርአን ላይ የተጻፈውን ለህዝብ ማስተላለፍ ነው። የራስህን ፍልስፍና ስታወራ በጣም ነው የሚያስጠላው። ገባ? ቁርአን ላይ የተጻፈው ለምሳሌ አታነብም። ገባ? በቃ የሆነች ነገር ትይዛለህ፣ ታብራራለህ። ዝም ብለህ ተጨማምረህ እንዴ? ያ ነበርኩ። ምን ነው ፖለቲካ መሰለህ እንዴ? ቁርአን ያ ነበርኩ። ያ አንብብ። አሁን አወራው ጠቅላላ ቁርአን ውስጥ የለም። ከደመና በሆነ ጥላ ውስጥ አላህ ይመጣል ይላል አይልም? ታዲያ አንተ የምታወራው ሌላ አሁን ያወራው እኮ ዝም ብለህ እንትን አደረከው እኮ በቃ የለም እኮ ሌላ መንገድ የሚመጣው የደመና ጥላ ውስጥ ሆኖ ነው ይላል አይልም?
አረግ እኮ እንዴት ብዬ ካረ እስኪ አሁን የኔን ድጋሚ ቃል አዳኒ ምን አገፋው? ይሄንን እኮ ነው ያልኩት። አላህ ደመና ጥላ ውስጥ ጥላው ኢንኮምፓስ አደረገው ማለት አዳም ጥላው አካበበው ማለት የደመናን ጥላ እንደ ሆነች ዕቃ እንደ ብንወስዳት ለሴ የሆነ የድቡልቡል ዕቃ ውስጥ የሆነ እዚህ እንትን ውስጥ ለምሳሌ ውሃ አለ። ኤክስተርናሊ ዕቃው ከውሃው አካቦታል። ስለዚህ እንደዛ ሁሉ ደመናው አላህን አካቦታል ነው አዋስኖታል። ፈጣሪ ደግሞ ፍጡር የሚያዋስነው ከሆነ ከፍጡሩ የሚያንስ ነው። ከፍጡሩ የሚያንስ ከሆነ ደግሞ ፈጣሪ ኤክስተርናሊ ማየት አይችልም ወደ ማለት ነው። እዚህ ቤት ውስጥ ሆኜ እኔ ለምሳሌ ውጭ የለውም ጣራው ላይ የለውም። ቤት ውስጥ ሆኜ ቤት ውስጥ ያለውን ነገር ብቻ ነው ማየት የምችለው። ከቤት ውጭ ያለውን ማየት አልችልም። አሌስ ምን መሆን አለበት ማለት ነው? አግሊ መነጽር እንዳለው እንደዚህ በሩቁ የሚያየውን የተገደበ አካል ያለው ይሆናል ማለት ነው። እሱ የፍጡር ባህሪ ነው እያልን ነው። የፍጡር ባህሪ ነው። ቅድም በደንብ ሳስረዳ ከተረዳ ክርስቶስ እኛ በስጋ ተገለጠ ብለን የምናምነው ክርስቶስ በስጋ ታየ የምንለው ማይዳሰሰው እሱ በሁሉ ከስፔስ እና ፕሌስ ውጭም ያለው በተለየ አካሉ ሉክ በስጋ ተገለጠ። በደመና የሚመጣውም ያ በስጋ የተገለጠው ነው። የሚታየውም በስጋ የተገለጠው ነው። ቃል አስቀድሞ በስጋ ሳይገለጥ አይታይም፣ አይዳሰስም፣ አይነካም። እስቲል ከአባቱ እቅፍ ሳይለቅ በስጋ ተገለጠ ብለን እናምናለን እኛ። እስቲል በዓለም እያለ በስጋ ተገለጠ ተብለን እናምናለን እኛ። እርሱ በሁሉ የሞላው በአጭር ቁመት በጠባብ ደረት ተወሰነ ብለን እናምናለን። የእናንተ ግን እንደዛ አይደለም። ዘሆል ደመና ውስጥ ገባ፣ ጥላ ውስጥ ገባ። ኢንካርኔሽንን አታምኑም። በደመና ይመጣል ትሉናላችሁ። ክርስቶስ በደመና እመጣለሁ ያለውን ኮፒ አድርጋችሁ ማለት ነው። ይሄ አንደኛ ኩረጃ ነው። ቃል በቃል ክርስቶስ የተናገረውንስ ለምን አትቀበሉም? አብዲን ለምሳሌ ክርስቶስ ቃል በቃል በደመና እመጣለሁ ያለውን እንደሚመጣ የተናገረበትን ለምን አትቀበልም? ዳላ ኩረጃ ምንድን ነው? ኩረጃ ስትል ኩረጃ ማለት ክርስቶስ በደመና ከመላእክቱ ጋር እንደሚመጣ ተናገረ። መሐመድ ደግሞ አላህ ከመላእክቱ ጋር በደመና በሆነ ጥላ ውስጥ ይመጣል አለ። ይሄ ነው ኩረጃ። ኩረጃ እንደዛ ነው። አዎ ሲጀመር ኢየሱስ ክርስቶስ ለእናንተ ብሎ ተሰቅሏል አይደል? አሁን ስቅለት ላይ አይደለም ቶፒካችን፣ በደመና ስለመምጣት ነው አይደለም? እሺ እኔ መልስልኝ። አይደለም ጥያቄ አይደለም እኮ ችግር የለውም። በዛው በቀጠልክበት መንገድ እኮ ነው። ቀጥል። ከደመና መምጣት ጋር እያይዘህ ቀጥል። ቆይ ችግር የለውም። በሱ ነው ችግር የለውም። እሺ ክርስቶስ ለእናንተ ለህዝቡ ብሎ ተሰቅሏል አይደል? ከደመና መምጣት ጋር እኮ መልስ ካልመጣ ቀጥል። መልስልኝ ታዲያ ቀጥል። እሺ ተሰቅሏል። እሺ ለእናንተ ብሎ ተሰቅሎ ሲወርድ ከምን ነው የሚወጣው? ሲወርድ ማለት ተሰቅሏል። አይመጣም ከዚህ በኋላ ይመጣል። እሺ እንዴት ብሎ ነው የሚመጣው? ኦኬ አየህ፣ በደንብ አልሰማኸኝም ማለት ነው። ገና እድም ያስረዳሁት ይሄን ፓርት ነው። መልስልኝ። እንዴት ብሎ ነው የሚመጣው አልኩህ። መልስልኝ እኮ አዳምጥ። እሺ እኮ ንገረኝ ታዲያ። ችግር የለም። ቃል በቃል እኮ ነው ጥያቄው እኮ አዳምጣ። እሺ ይሄን ሰፊ ደቂቃ ወስጄ አብራርቼ ነበር። አልሰማህም ያልኩት ለዛ ነው። ኦፌንድ ላድርግ ሳይሆን አንዴ ቢታሩ ይደርባል። ክርስቶስ ታዲያ እንዴት ነው ለእናንተስ የሚመጣው? ይህን እንደጋግሜ ተናግሬ ነበረ። ክርስቶስ በስጋ የተገለጠ የአብ ቃል ነው። ስግው ቃል እንዴት ነው እሱ የሚመጣው? ቃል የማይታየው ማይዳሰሰው ማይነካው የማይመታው በስጋ ከማርያም ስጋና ደምን ተካፍሎ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር እሱ ስጋው ቃል ክርስቶስ ተሰቅሏል። ስለኛ ተወግቷል፣ ስለኛ ተመቷል። ሲመጣ እንዴት ነው? በጣም ብዙ ጥቅስ ነው የጠቀስነው። እንዴት ብሎ ይወጋል? ቆናና እዚህ ጋር ጎበዝ፣ በደንብ አዳምጥ። ተዋህዶን በደንብ አስረድተናል። ቃል ስጋ ሲሆን አምላክ አይመታም፣ አምላክ አይታይም፣ አምላክ አይነካም፣ አምላክ መጣ አይባልም፣ አምላክ ሄደ ተብሎ አይባልለትም፣ አምላክ ቆመ አይባልም፣ አምላክ ተነሳ አይባልም። እነኚህ እንዳለ ለፍጡር የሚነገሩ ናቸው። ነገር ግን
እርሱ በእግዚአብሔር መልክ ሲኖር የነበረው ምን ብለን አለን? በስጋ ተገለጠ። የእኛን የባሪያውን መልክ ይዞ ተገለጠ። ከማርያም ስጋና ደምን ተካፍሎ በስጋ ታየ፣ በስጋ ተመታ፣ በስጋ ሞተ። ልጆቹ ስጋና ደም ስለሚካፈሉ እርሱ ደግሞ ያ በስጋና ደም ተካፈለማ ቃል ስጋን ሲዋሃድ። ስለዚህ ክርስቶስ ያምታየው ኢየሱስ የወንድሞቹን ስጋና ደም እነሱ ስለሚይዙ እሱም በስጋና ደም የተካፈለው ቆላሲያስ ምዕራፍ 2 ቁጥር 9 ክፈተው። ይህንን ስላነበብነው ቅድም እርሱ ክርስቶስ ምንድነው? በስጋው መለኮት የተዋሃደው ነው። መለኮት ደግሞ በሁሉ የሞላ ነው፣ በሁሉ ያለ ነው። በእርሱ የመለኮት ሙላት ሁሉ አዳምጡ። በእርሱ የመለኮት ሙላት ሁሉ በሰውነቱ ምን ብሎ ይኖራል? ከላይ አንብብልኝ እንዲገባኝ። ከላይ አንብብልኝ። ይኸው ዝቅ አድርግለትና ያንብበሽ። ያው አንብበሽ አንድ ላይ ሂድ፣ ቁጥር አንድ ሂድ። ከምዕራፍ አንድ ራእይሱ ምንድን ነው? እግዚአብሔር ነው አይደል? ሳታውቅ ነው እንዴ? ዝም ብለህ እኔ እኮ አይተህ መስሎኝ ነው ዝቅ ይበልኝ ስትል። በእናትህ አዳምጠው። በቃ እዛው መልሰው። ዝም ብለህ ዛላ እንዳትሄድ ከላይ አንብብልኝ ያልኩህ ነው። እባክህ ሰዓት አትግደል። በቃ ሰዓት አትግደል። ምክንያቱም ይህንን ቶፒክ ረጅም ሰዓት ነው ያብራራሁት። እንደ ዛሬ አብራርቼ አላውቅም። ረጅም ሰዓት ወስጄ አብራርቻለሁ። ትእዛዙ ከእግዚአብሔር ስለሆነ ችግር የለውም። እሺ አዳምጣ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ስለዚህ ቃል ስጋን ተዋህዶ የተገለጠው ክርስቶስ ስጋው ቃል የመለኮት ሙላት በሰውነቱ ተገልጦ የሚኖር ነው። ስለዚህ ሲመጣ እንዴት ነው የሚል ጥያቄ ነው ወንድማችን የጠየቀን። ራእይ ምዕራፍ 1 ቁጥር 7 አንዴ ክፈተው። አንብበው እስኪ ወንድማችን አንብብ። እኔ ደክሞኛል። አሁን አንተ ራስህ አንብብ እና እንዴት እንደሚመጣ እንድታይ። መጽሐፍ ቅዱስ ያንተ እኮ ነው። እንዴት አንብብላለሁ? እንዴ አንብብ፣ ችግር የለውም። አንብብ አንተ ራስህ እኮ አንብበዋ። ቀጥል። መረጃ የማንበብ ግዴታ መጽሐፍ ቅዱስ እንዲገባኝ አንብብ። መልሱን ጥያቄ ጠየቁክ መልስልኝ። እሺ በቃ ኦኬ። እንዴት ነው የሚመጣው ክርስቶስ? ምክንያቱም ቀደም ኦዲየንስ በደንብ አድርጎ ስለገባው ሰዓት መግደያ ነው መስሎ እየታየኝ ያለው። ማስረዳትም አልፈለኩም። እነሆ ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ሁሉ ያዩታል። ስለዚህ ይመጣል። ሲመጣ ደግሞ ይታያል፣ የወጉት ሁሉ ያዩታል። እንዴት እንደሚመጣ ነገረን። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ሌስ አዳምጥ። በቃ ትጨማለቅ። በእናትህ አዳምጥ። ተራብታ አታርግ። ደግመህ አትጨማለቅ ወይ የሚታርግ አትጨማለቅ። ሚታርግ አንደኛ ምንም የምታውቀው ነገር የለም። ሪስፔክት አድርግ ሰዎችን። የምታውቅቶና በሞግተኝ እኮ ደስ ይለኝ ነበረ። የራስን የማታውቅም ክርስትናውን የማታውቅም። ስለዚህ ማንበብ እንኳን ፈቃደኛ አይደለም። ሪስ በቃ ከስሩን። አሁን ደግሞኛል። የመንጫጫት አልፈለኩም። ምክንያቱም የደደቦች አሰልጣኝ ስላልሆንኩ እዚህ ጋር ማለት ነው። ኤኒዌይስ እንዴት እንደሚመጣ ራሱ ስለተናገረ የወጉት ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜንና ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላል። ስለዚህ እንዴት እንደሚመጣ ግልጽ ነው መጽሐፍ ቅዱሱ ላይ። ማቴዎስ ወንጌል ምዕራፍ 24 ቁጥር 31 ክፈቱ። ደጋግመን ያሳየነውን ጥያቄ ደጋግመን ያስረዳነውን ጥያቄ መልሶ ጠይቆ ወይ ማንበብ ፈቃደኛ ካልሆናችሁ በጣም አስቸጋሪ ነው። የሆነ እንትን አለ። ደደባቱ ነው። ቢያንስ ጭንቅላታችሁን እችን የጠፍሬን ቆሻሻ ለመጠቀም ሞክሩ። አክቹዋሊ ጠፍሬ ቆሻሻ የለም ደግሞ ችግሩ ቢኖር እና እንደው በማይክሮስኮፕም ታይቶ ቢሆን እንደዛ አይነት ጭንቅላታችሁን ወይንም ላውሳችሁ እንደ ሲደብረኝ ስተኛ ጭንቅላቴን የሰማያት ኃይላት እንዴት ነው የሚመጣው ክርስቶስ ነው ጥያቄው።
የሰማያትም ኃይላት ይናወጣሉ። በዛን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዛን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ ምልክት ጋር መለከት ድምፅ ጋር ይልካቸዋል እያለ ይቀጥላል እና ብዙ ቦታ አለ። አንድ ነገር መረዳት ያለባችሁ ምንድነው እሱ ሙስሊሞች የራሳቸው ምንም እንደማያውቁት አንድ የሰለጠኗት ነገር ምንድነው እሱ ዝም ብሎ የደመነፍስ እንዴት ነው በጣም ስደነግጡ አንድ ሰው አፍንጫችሁ በቦክስ ድንገት ቢላችሁ የድንብር ምንድነው የሚባለው በጣም ስትደናገጡ በቃ ባገኛችሁበት ነው እንዲህ የምትሰነዝሩት በጣም ከደነገጣችሁ። ሙስሊሞች እንደዛ ናቸው። መጽሐፍቶቻቸውን አያውቁትም። ክርስትናም ላይ ዝም ብለው መጮህ መጠየቅ እንጂ ምንድነው መልሱ ሪል ምን ጠይቀው ምንድነው እየተመለሰ ያለው የሚያውቁን ነገር የለም። ፖለቲካ ብቻ። ይሄ ድድብና ፕሮማክስ አናታችሁ ላይ ድድብና ሲወጣ ማለት ነው። ፕሊስ አይምሯችሁን ተጠቀሙት። ኔስ እኔ በቅቶኛል። አይ ቲንክ ማማዬ ቪዲዮ ሰርታለች መሰለኝ። እንኳን ደህና መጣሽ። ሰማለሁ ወይ? ሰማለሁ። እንኳን ደህና ቆያችሁኝ። ሼር አድርጉ። ሰላም ብያሉላችሁ። ይመስገናዎች። ሰላም። ይሄ ናት የሚባሉ ልጅ ጥያቄ ነኝ እያለ ነው። እስከታይ ብሎኝ ነው በቀደም ብሎ ነበር። እሺ ቀጥሉ። ሳለ ጥያቄውን ይጠይቅ። እሺ እንኳን ደህና መጣ ናቱ። አልሰማም። ሰላም ይሰማል። ሰላም እንኳን ደህና መጣ። እንኳን ደህና ቆያችኝ። በመጀመሪያ ድምፅ ስጠኝ በጣም ቴንኪው። ሳምንት ሙሉ ስከታተል ነበርና አይ ቲንክ ያየኝ ይመስለኛል። ባለፈው ክርስቲያን በልዬ አፍጥጬ ነበረ። ቢኒ ከእስልምና የወጣ ነው ምናምን ስላለ አይ ቲንክ እሱ ጋር ነው ተዋወቁት ይመስለኛል። እና ሙስሊም ቤተሰቦች አሉኝ እና በመጽሐፍ ቅዱስ ላይ ትንሽ ጥያቄ ነበራቸውና ስለሱ መጠየቅ ከቻልኩ አንድ ሁለት ጥያቄዎች አሉ። እሱን ትልል ነበረ። እሺ ቀጥሉ። ልቀጥል? እሺ በመጀመሪያ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ የሚል ነው። ሲቀጥል ደግሞ ስለ ጾም ጠይቀውኛል። ክርስቲያኖች ለምንድን ነው በተለያየ ሰዓት አንዱ 6 ሰዓት ጾማል፣ አንዱ እስከ 8 ሰዓት ጾማል፣ አንዳንዶቹ እስከ 12 ሰዓት እስከ 9 ሰዓትም የሚጾም አለ። በገዛ ፈቃዳችሁ ነው ወይ የምትጾሙት የሚል ጥያቄ ነውና ለዚች አጠር ያለ መልስ ካለ ይሰጠናል። ኦኬ ጾም እና መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ የሚል ነው። ያ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ? አዎ የእግዚአብሔር ቃል ነው። እግዚአብሔር ቃል ነው ስንል ግን እንደ እስልምናው አይነት እሳቤ እዘን አይደለም። እኛ ፍጡር ያልሆነ አላህ ቃል በቃል እንዲህ እያለ የሚለው አይደለም። ያላህ ቃል ፍጡር አይደለም ብለው እንደሚያምኑት ማለት ነው። በገረጣ መልክ እንደሚመጣው እንደ ቁርአን እንደዛ እኛ እናምንም። ነገር ግን ቅዱሳኑን ሐዋርያትና ነቢያትን እግዚአብሔር አነሳስቷቸው ጽፈዋል። እርሱ እግዚአብሔር የመራቸው የእግዚአብሔር መንፈስ በውስጣቸው ያለ እነሱ ጽፈውታል፣ እግዚአብሔር ያዘዛቸውን ማለት ነው። ስለዚህ ከዛ አንጻር የእግዚአብሔር ቃል ተብሎ ይባላሉ። የእግዚአብሔር ቃል ይባላል። ሙስሊም ከሆኑ ደግሞ ይህንን እነሱ ማመን ያለባቸው ይመስለኛል። ጥያቄ እነሱ ጋር እንደውም እነሱ ጋር ምንድን ነው ኢንጂል፣ ተውራት፣ ዘቡር ያላ ቃል ተብለው ስለሚታመኑ ማለት ነው። በማናቸውም ደግሞ መለየት የለባቸውም። ተመሳሳይ እንደ ቁርአን ሱራ 4:136 ላይ እንዳለዩ በሁሉም አንድ እመኑ ስለሚል ማለት ነው። በመጽሐፍቶቹ በነቢያቶቹ እነሱም ከአላህ ዘንድ የወረዱ ተብለው ስለሚታመኑ ማለት ነው። እንደኛ ግን ምንድነው እሱ ይሄ ወረደ። በቂያማ ቀን ደግሞ መጽሐፍቶቹ ራሳቸው ፍጡር ያልሆኑ ከዛ በኋላ የገረጣ ሰው ሆነው ይመጣሉ የሚለው እሳቤ እኛ ጋር የለም። እስልምናው ጋር ያለው ቁርአን ፍጡር አይደለም። በቂያማ ቀን የገረጣ ሰዎች ሆኖ ይመጣል፣ ምልጃም ያቀርባል። እኛ ጋር እሱን አናምንም፣ እንደዛ ብለን አናምንም።
እግዚአብሔር ነቢያቱን ያናገረበት አለ። እሱ ቦርፎሪኮን በሚል ቃል ያናገራቸዋል። ከነቢያቱ ጋር ኮሚኒኬት ያደረገበት ማለት ነው። እሱ አካላዊ ቃል ነው ብለን አናምንም። እኛ ቦርፎሪኮን አካላዊ ቃል ነው ብለን አናምንም። ነቢያቶቹ ያንን መጽሐፍ ጽፈዋል ከእግዚአብሔር በሰሙት። እሱ አካላዊ አይደለም። አካላዊ ካልሆነ ደግሞ አካላዊ ቃል ወልድ ክርስቶስ ብቻ ነው። እሱም የአብ የባህሪ ቃሉ ነው። የባህሪ ቃሉ ነው። እንደ እስልምናው አይደለም። አካላዊ ቃልም ደግሞ የእግዚአብሔር ቃል ነው ሲባል እንደ ወልድ ያለ አካላዊ ቃል አይደለም። አትሪኮን ቦርፎሪኮን የሚባል አለ። እግዚአብሔር ከሐዋርያት እንትኖች ከመላእክት ጋር የተነጋገረበት እሱም አካላዊ ቃል አይደለም። ቦርፎሪኮንም አካላዊ ቃል አይደለም። ሁለቱም አይደሉም። የእኛም እንደዚሁ በአየር ላይ የሚነፍስና የሚፈስ ቃል ነው። ተናግረ ነው ከድምፃችን ከወጣ በኋላ በአየር ላይ ፈሶ የሚቀር እንጂ አካላዊ አይደለም። የእኛም ንግግር ቃል ይሄ ፍጡር አይደለም የሚባል አይደለም። ፍጡር ናቸው እነኚህ። እንደ እስልምናው አይደለም። እንደገና ደግሞ እግዚአብሔር ቃል ነው ስንል እንደ ወልድ ደግሞ አካላዊ ቃልም ነው እያልን አይደለም። ፖይንቱን አግኝተዋል ያልኩን? ናቱ ስለዚህ ከእግዚአብሔር የሰሙትን ለምሳሌ ሉቃስ ሲጀምር ዮሐንስን በመልእክቱ ሲጀምር በዓይናችን ያየነው በጆሮአችንም የሰማ ነው ይለዋል አለ። የሰማው ከማን ነው? ከእግዚአብሔር ነው የሰሙት። ከእግዚአብሔር እንደሰሙት መጠን የእግዚአብሔር ቃል ተብሎ ይባላል ማለት ነው። ሉቃስ ወንጌል ምዕራፍ 1 ዮሐንስም በአንደኛ መልእክቱ ላይ እንደዚህ አስቀምጠዋል። የሰማነውን እያሉ ከእግዚአብሔር የሰሙትን ቃል ያንን ለእኛ አስተላልፈውልናል ማለት ነው። ሁለተኛው ጾም ነው። ሜይ ቢ እዚህ ላይ የሚጨምሩለት አለ? እኔ የሚመች ቦታ ስላልሆንኩ ነው። ፎይ አሪፍ ነው። መጽሐፍ ቅዱስ ማስረጃ እያሉ ነው አለ። የምኑት ቤተሰቦች ካሉ እና መጠየቅ ይችላሉ። ለተናገርከው መሰለኝ አሁን ጀነራል ሀሳብ ነው የሰጠህ አሁን ስላልከው። ኦኬ ቃል እንትን የሚሆንበትን ነው የእግዚአብሔር ቃል ነው የሚለውን ነው የምኑ ከእግዚአብሔር እንደሰሙ ነው። ከእግዚአብሔር እንደሰሙ ሉቃስ ወንጌል ምዕራፍ 1 ራሱ ሲጀምር እኮ እንደዛ ነው የሚጀምረው። ሲጀምርም እንደዛ ብሎ እኮ ነው የሚጀምረው። በዓይናችን ያየነው በጆሮአችን የሰማነው ብሎ እኮ ነው የሚጀምረው ወንጌሉን ሲጀምር። የሆነ የሚደርብ ነገር አለ። እኔ ጋ ነው አንተ ጋ ነው? ነው እናቴ ስታወራ ማይክነስ ያ የሚደርብ ነገር አለ። ስለዚህ እኛ አካላዊ ቃል ነው ብለን አፌርም ስለማናደርግ የኛው እኛ ጋር ምንም ችግር የለብንም። እንደዛ ብለን ብናምን ነው አካላዊ ቃል ነው ብላችሁ የምታምኑት እናንተ ናችሁ። እኛ እናምነው ሰው አካላዊ ቃል ነው ብለን ካላመንን ነቢያቶች የጻፉት እሱ ከእግዚአብሔር ሰምተው ነው ወይ? በሚገባ ምክንያቱም ክርስቶስ እግዚአብሔር ነው ብለን ነው የምናምነው። ለምሳሌ ናቱ በደንብ አስተውል። ክርስቶስ እግዚአብሔር ነው ብለን ነው የምናምነው። ክርስቶስ የተናገራቸውን የጻፉት ሙሉ የጻፉት እንደዛ ነው። የነገራቸውን ጽፈዋል። ለምሳሌ ወንጌልን። ስለዚህ ክርስቶስ እግዚአብሔር ነው። ስለዚህ እግዚአብሔር ቃል ነው ብለን ስንል እሱ የነገራቸውን ሲጽፉ መረጃ ለየትኛው ልስ ለምሳሌ እኔ ላገለግል መጣሁ አለ። ለምሳሌ ክርስቶስ እሱ እግዚአብሔር ነው። ይህንን የሰሙትን ጻፉልን። ስለዚህ እግዚአብሔር ስለሆነ የእግዚአብሔር ቃል ነው ስንል ኖ አይደለም ማስረጃ። የምን ማስረጃ ልስህ? ምክንያቱም ራሱ ክርስቶስ እግዚአብሔር ነው ብለን ስለምናምን ማለት ነው። ኤግዛምፕል የተራራው ስብከት ማቴዎስ ወንጌል ምዕራፍ 5 ምዕራፍ 5 6 7 እነኚህ አሁን ክርስቶስ በተራራው ላይ ሰበካቸው። ይህንን ሰምተው ጻፉልን። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ያው ክርስቶስ የተናገረውን ሰምተው ጻፉልን። ክርስቶስ ደግሞ እግዚአብሔር ነው። እሱ ፈጣሪ ነው፣ ሁሉን አስገኘ ነው። ያንን የሰሙትን ጻፉልን ማለት ነው። ዘወል እንደዛ ስለሆነ ማለት ነው። ወይንም አይክን ስጣቸውና እነሱ ያውሩኝ። እሺ ሜይ ቢ ግልጽ ያልሆነላቸው
ይሰማል? ይሰማል። ናቲ አለ? አዎ አለ። ግልጽ ያልሆነላቸው ምንድን ነው ስጣቸው። ሰላም ነው? ይሰማል? አዎ ይሰማል እኮ ግልጽ ያልሆነላችሁ ያልሆነልኝ ይሄ ነው እንዲሉ ስጣቸው። ይሄኛው ግልጽ አልሆነም ብላኛለች። ምኑ የአምላክ ቃል ስለመሆኑ ነው። የአምላክ ቃል ስለመሆኑ የአምላክ ማለት አምላክ አሁን ቁርአን እኛን ያወርን የሱ ቃል መሆን ተናግሯል። ቁርአን መጽሐፍ ቅዱስ ደግሞ የኔ ቃል ነው ኢየሱስ ብሎ አምላክ ተናግሯል። ቁርአን የአላህ ቃል እንደሆነ ራሱ አላህ ተናግሯል። መጽሐፍ ቅዱስ ራሱ የተናገረበት ቦታ ማለት የተናገረበት ቦታ አለ ወይ? ኢየሱስ ራሱ የኔ ቃል ነው ብሎ ተናግሯል። ሙሉውን የተናገረውን እኮ ክርስቶስ የተናገረውን እኮ ነው አሁን የተናገርኩት። አይ ቲንክ ሜይ ቢ ራሱ የሰበከው እኮ ነው። ሎክ በስጋ ተገልጦ ራሱ የተናገረው ነው፣ ራሱ የሰበከው ነው፣ ራሱ ያስተማረው ነው። በስጋ ተገልጦ እንዲህ አድርጉ ካለ በኋላ ክርስቶስ በደንብ አስተውይ። አሁን አንቺ ምን አልሽ? አሁን ያወራሽው አለ፣ እኔ እያወራሁት ያለ አለ። ክርስቶስ ቃሉ እሱ ነው ወይ የተናገረው? ራሱ ነው እኮ የተናገረው እያልኩሽ ነው። እኔ ራሱ ነው የተናገረው። ላገለግላችሁ መጣሁ ሲል ለምሳሌ ክርስቶስ እሱ ነው እንደተናገረው እኮ። ክርስቶስ ተናገረ እንዲህም አለ ላገለግላችሁ። ሜይ ቢ መረጃዎችን አለ የሚለውን ክርስቶስ ነው የፈለጋችሁት። አይ ዶንት ኖ ፖይንታቸውን አልገባኝም። ይቂ ገብተዋል? እኔም አልገባኝም። እንትን እየፈራች ይመስለኛል ውይይት ምናምን እንደዛ አይደለም። እናትዋ ዞሮ ዞሮ ድምፅሽ ስለሚሰማን ተቀበዩና ስልኩን በቃ ይሄ ግልጽ አልሆነልኝም ብቻ ብለሽ ብቻ ማስረዳቱ ላይ ብቻ ተባበሪን። ውይይት አይደለም፣ ክርክር አይደለም፣ ሌላ ምንም አንጠይቅሽም። እንደምንም ብለሽ ብቻ ሀሳብሽን አስረጅን። እሺ ስጣት ናቲ። ወሬ ድምጿም ስለሚሰማ እንደዛ ነው የሚሻለው። አንዴ ወይንም መጽሐፍቶቹን ክፈታቸውና ቪኪ ሜይ ቢ እንዴት እንደተረዳችሁ አልገባኝም። የእነሱን አረዳድ እኛ ጋዛው መታ ከሆነ አንዴ መጽሐፍ ቅዱስ ክፈት እስኪ። መጽሐፍ ቅዱሱ ዘሆል ክርስቶስ የተናገረው አለ የክርስቶስ ነው ወይ አይደለም ወይ የሚለው ሙግቱ እኛ ጋር አይመጣውም። በስጋ ስለተገለጠ ቃሉ የሱ ነው ወይ? አዎ ቃሉ የሱ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 አንዴ ክፈተው። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቅ ቢኖር የሚፈርድበት እኔ አይደለሁም ይላል። ለምሳሌ ቃሉን ሰምቶ መጠበቅ እንዳለበት ቃሉ እንደሚፈርድበት፣ የሚጠላኝ ቃሌን የማይጠብቀው እርሱ የሚፈረድበት አለው ይላል። ቃሉን ካልጠበቀ አንድ ሰው የክርስቶስን ቃል የነገረሽን ይፈረድብሻል ማለት ነው። ቃሉ ደግሞ ምንድን ነው? እሱ ሙሉ ምዕራፉ የክርስቶስ ቃል ነው። ይህንን ከጠበቅሽ አይፈረድብሽም፣ ካልጠበቅሽ ግን ይፈረድብሻል። ቃሉ መጠበቅ ስላለብሽ ማለት ነው። ትድኛለሽ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ለምሳሌ ይጠይቃቸዋል፣ ታምኑብኛላችሁ ወይ ብሎ። አዎ ብለሽ ያድናል ብለሽ ምትይ ከሆነ አይፈረድብሽም። ቃሉ እርሱ ነው እያለ ያለው። ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። አሁን እኔ ነኝ እያለ ክርስቶስ ይህንን የእኔ ነው ብሏል አላለም? እንዴት አይነት ምውግት ይሆናል? አይሆነውም። አየሽ፣ ይሄ ቃሉ የሱ ነው። ምን ስላለ? ኢየሱስም እኔ ትንሣኤ ሕይወት ነኝ አለ። የሚያምንብኝ ቢሞት እንኳ ሕያው ይሆናል አለ። ይህን ቃል ተጠብቂያለሽ እህታችን? ይህን ቃል ከጠበሽ አይፈረድብሽም። ማጠብቂ ከሆነ ግን ይሄ ቃል ይፈርድብሻል። ቃሉን ስላልጠበሽ፣ ይህንን ስላላመንሽ፣ በወንጌል ስላልተመራሽ። ጥያቄው ይመስለኛል እፎይ፣ ያው እነርሱ ኢየሱስ ክርስቶስ ነቢይ እንደሆነ ነው የሚያምኑት፣ አምላክ እንደሆነ አያምኑም። እና
እንደዚህ ስትል ቅድም ሌላ አምላክ የምናመልክ ከመሰላት ምናልባት እንደዛ ነው እንትን ያለችውና ሌላ ወይ አብ ወይ እንትን እንደዛ ለማለት ፈልጋ ነው። ግን እኛ ኢየሱስ ክርስቶስ አምላክ እንደሆነ አለች ስለምናምን ይህ የእርሱ ቃል ነው ማለት ነው። ግን እርሷ ራሱ ኢየሱስ ክርስቶስ አምላክ ነው ወይ የሚል ወደዛ የሚል ጥያቄዋ እንደዛ መሰለኝ። ሌላ ነው እንደዛ ነው። ኦኬ እሺ፣ በቀላሉ እስቲ ቆይ ያንቺን ንገረኝ እስቲ። ስለምን ስለ ጾም ንገረኝ እያለች ነው። በቃ ይሄኛው ቆይ ተጨረሰ። የልኛው ላይ ግልጽ ያልሆነልሽን እኮ ለእኛ ብትነግሪን የተሻለ ነው። ለምንድን ነው የፈራሽው አንቺ? ራስሽ ግልጽ አድርጊና ንገሪን። ኖ ስለ ጾም አንሄድም። የእኛውን ግልጽ አድርጊልን። እሺ ምን ያልከፋሽ? ምን አልሽ? የእኛውን ግልጽ አድርጊልን፣ ግልጽ አድርጊልን። ቢኒ ዘመዶችን እንግዲህ ወይም ባህሪያቸው የምታውቀው አንተ ነህ። ቀጥል። ግልጽ ያልሆነልሽን ጥያቄሽን ግልጽ አድርጊልን። እሺ ብላለች። የአምላክ ቃል ነው የሚለውን ተቀብላለች። ጾምን አይ ግልጽ ታርግልን። ኖ ግልጽ ታርግ። ቅድሚያ እናንተ ማለት ነው ግልጽ ታድርገው። ቅድሚያ ራሷ ታውራ። ናቲ ራሷ ታውራ። እናንተ አምላክ ነው አይደል እያላችሁ ያላችሁትን? ይሄ ክርስቶስ ነው እያላችሁ አይደለም? መጽሐፍ ቅዱስን ክርስቶስ አምላክ ነው። ስለዚህ ምንድነው ጥያቄሽ? ቃሉም የሱ ቃል ነው እያልከኝ ነው አሁን ያለው አይደለም? ያ በቃ በዚህ ላይ አልፍ ያለው ለህሊናችን እንትን ተወው በቃ። ለምን ነው ለህሊናችን ማለት? ቆይ ተመልሶልሻል? ቆይ ተመልሶልሻል? አልተመለሰም። በቃ ይሄን እኮ ነው ያልፈልኩት። ጾም ስትታዘዙ አምላካችሁ ነው ያዘዛችሁ። እህታችን ለምንድን ነው ሰዓታችሁ የተለያየው? ይሄን መልስልኝ ፈልገው ፕሊስ። የመጀመሪያው ጥያቄ እኔ ከመጀመሪያው ነው ኢየሱስ ክርስቶስ አምላክ እንዳልሆነ ነው። ፕሊስ እኮ እኔ እኮ ግዴታ አልጫንኩብሽም እኮ። ጥያቄውን አጥሪ። አልተመለሰልኝም ካልሽ ምኑ ጋር ዝም ብለን አናልፈውም። ምክንያቱም ዝም ብለን የምናልፈው ነገር ስላልሆነ ጠይቀሻላ። የጠየቅሽውን አጥሪ እኮ በእናንተ አስተምሮ ኢየሱስ ክርስቶስ አምላክ ነው ትላላችሁ። መጽሐፍ ቅዱስ የሱ ቃል ነው ብለሃል አይደል? እኮ ምንድነው የተመለሰው? ለህሊና ይተው ምናምን ብለሽ ያልሽው ለምንድን ነው? ያልገባሽ ነገር አለ ነው? ያልገባሽ አለ ወይ? ተቀበይ አትለኝም። በቃ እናንተ ብላችሁታል አይደለም? የኢየሱስ ክርስቶስ ቃል ነው መጽሐፍ ቅዱስ ብለህ መለስክ እኮ አይደለም? በቃ ያንን እንለፈውና ደግሞ ልጠይቅ። ያልገባሽ ነገር አለ ወይ? ለምጠይቅ ጥያቄ ለቀጣዩ ጥያቄ ስለመጣልህ ነው አይደለም? እንትን የምትለው ለምን ትፈራለህ? ለምን እኔ እፈራለሁ? ጥያቄ ማመጣልህን የአምላክ ቃል ከሆነ የአምላክ ቃል ወጥ ነው መሆን ያለበት አይደል? እንትን ነው መሆን ያለበት። እናንተ ጋር ግን አሁን ጾም ስንመጣ ቅድም ናቲ ነግሮሃል። ስለ ጾማችሁ የተቀመጠላችሁ ነገር አለ ወይ ደግሞ ሰዎች የሚያደርጉት ነገር አለ። በተለያየ ሰዓት ነው የምትጾሙት። የአምላክ ትእዛዝ ከሆነ ናቲ አንድ አይነት ነገር ነው መሆን ያለበት እንደ ሙስሊም ማለት ነው። የኛ ቁርአን ላይ ተጠቅሶልናል። ጾሙ ብሎ አዞናል። ስንጾም ደግሞ ከየትኛው ሰዓት እስከ የትኛው ሰዓት ነው የሚለውን በገደብ አስቀምጦናል። በዛ መካከል የሚያከጥረው ወንጀለኛ ነው እኛ ጋር ማለት ነው። የእናንተ ጾም ደግሞ ቁርአን መጽሐፍ ቅዱሳችሁ የኢየሱስ ክርስቶስ ቃል ነው ካልክ ለምንድን ነው ጾማችሁ የተለያየው? ብዙ ጥያቄዎች አሉ። ተራ በተራ ልጠይቅ። ቆይ ስለዚህ መልስልኝ። በደንብ ሰውሉ ስለ ጾማችን ሰዓት ላይ እኛ ጋር ተገልጿል አለች። ቻሌንጅ ያደርግሻለሁ። 5 ጊዜ ትሰግጃለሽ፣ ትጾሚያለሽ፣ ማስረጃ ታመጫታለሽ። ቁርአን ላይ ተገልጿል ስላልሽ ሰዓቱ ኤግዛክትሊ ተገልጿል ስላልሽ አንቺ ወንድ ነሽ። ቁርአን ላይ 5 ጊዜ የምትሰግጂው እንኳን ተተጠቀሰ
ስርዓቱ ወጥና አንድ ነው። ቆይ የኔ ለመጨመር መመለስ ያለበት እኔ ነኝ። ቆይ ፕሊስ ተረጋጊ። የለም በመጀመሪያ ደረጃ የለም አንድ በሉ። ሁለተኛ ደረጃ ሰዓት ጉዳይ ነው ያሳሰባት። እኛ ሰዓት ጉዳይ ያሳስበንም፣ እሱ ችግር የለውም። የሰዓት ጉዳይ ያሳስቧታል። የመጀመሪያው ላይ የተስማማ እንትን ያለው ምንድን ነው? ኦኬ ራሴን ከፍ አደርጋለሁ ብዬ ነው። ኦኬ በደንብ አስተውሉ። በቀን 5 ጊዜ ትሰግዳለች። መቼ እንዴት መስገድ እንዳለባት በቁርአኑ አልተገለጸም። እህታችን መቼና እንዴት መስገድ እንዳለባት ቁርአኗ አልነገራትም። ወጥና ግልጽ የሆነው ቁርአን ብላ ያመነችው ሱራ 12 111፣ ሱራ 6 114፣ ሱራ 15 1፣ ሱራ 16 89 ግልጽና የተብራራ አንዳችም አልተውንም ያለው ቁርአንሽ እንዴት መስገድ እንዳለብሽ፣ እንዴት ሀጅ ማድረግ እንዳለብሽ፣ እንዴት መጾም እንዳለብሽ፣ እንዴት ስንት ሰዓት ኤግዛክት ተናግሯላሽ? አልነገረሽም። እንኳን ላንቺ አላህ እንኳን እንዴት መቼ በየቀኑ ወደ ቅርቢት ሰማይ ከሌሊቱ 1/3 ይወርዳል የተባለው ኢትዮጵያ ያለ ሰዓትና ኬንያ ያለ አሜሪካ ያለና ካናዳ ያለ አረብ ሀገርና ዩሮፕ ይለያያል። የአላህ ወራረድ እንዴት ነው ብልሽ አትመልሽልኝም። ማቴዎስ ወንጌል ምዕራፍ 6 ላይ ክርስቶስ ስለ ጾም አስተምሯል። አንተ እኮ እኔ የጠየኩህን ብቻ መመለስ ያለብህ። አዳምጪ። ማቴዎስ ወንጌል ላይ ምን ነግሮናል? እኛ ክርስቶስ እንዳንቺ መንገር ነው ያለብህ። ለኔ አዳምጪ ወደ ያለብህ ያንተ መመለስ ነው ያለብህ። ጠይቄሃለሁኝ። አዳምጪ እታችን ማቴዎስ ወንጌል ምዕራፍ 6 ላይ ፕሊስ አዳምጪ። ወደ እውነት እንድትጠራ ነው አይደል? ፕሊስ አዳምጪ። ቆይ አዳምጪ። እኔ ጠየቅኩህን ነው መመለስ ያለብህ እንጂ አንተን አይደለም መመለስ ያለብህ። እኔ አይደለም አንተ የምትጠይቀኝ። እኔ ጠየቅኩህ። ለምን ትበሳጫለሽ? ቁርአን ያለ ብለሽ ፎክረሻል ነበር። ኦኬ ቁጥር 16 14 አካባቢ 6 16 ክርስቶስ እንዲህ ብሎናል። ደስ ይበላችሁ ክርስቲያኖች፣ አንድ ነገር ልንገራችሁ። እኔ ከዚህ ሰዓት እንደዚህ እየጾምኩ ነው ብለህ እንዳጎርር ክርስቶስ እንዲህ ብሎሃል። አፍህ ይሽተት ይግማ፣ በዚህ ሰዓት እየጾምኩ ነው ብለህ እንዳጎርር አምላክ እንዲህ ብሎሃል። ግብዝ እንዳትሆኑ። ደስ ይበላችሁ። በእስልምናው ግን እየጾምኩ ነው ብሎ ማውራት አለበት ገነት ለመግባት። አፉ መግማት አለበት በአላህ ዘንድ ግማቱ ተወዳጅ ስለሆነ አመጣላችኋለሁ መረጃውን። ክርስቶስ ግን እንዲህ ብሎናል። መናገር ራሱ አስፈላጊ ስላልሆነ ስትጾሙ እንደ ግብዞች አትጠውልጉ። ሙስሊሞች ካዩያችሁ ሲጾሙ ሲሉ ታገኟት። ምን ነው ጾሜ ነኝ ይሉሃል አትበሉ። ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠወልጋሉና ሙስሊሞች ምን ያደርጋሉ? ፊታቸውን ያጠወልጋሉ፣ አፋቸውን ያገማሉ በአላህ ዘንድ ተወዳጅ ነው ብለው ስለሚያምኑ። ይሄንን ክርስቶስ ዋጋ እንደማያሰጥ እንደዚህ ማድረግ፣ አፍህም ማግማት፣ ፊትህም ማጠውለግ ጥቅም እንደሌለው ነገረን። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተ ግን ስትጾሙ በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንድትታይ ራስ እንዳትታይ ራስህን ተቀባ። ሙስሊሞች ታያችሁ ይጠወልጋሉ፣ አፋቸውን ያገማሉ። ግማቱ አይቻልም። ታክሲ አብራችሁ የምትቀመጡ ከሆነ ምን እንደሚሸጥ ምክንያቱም ሽታው ምን ተብሎ የሚታመነው በጣም ነው የምታሳዝነው። የእምነት አስተማሪ የሆነ ንግግርህ ራሱ በጣም ነው የሚገርመው። አዳምጪ ኢዴት ኮባራስ ከሰሮይ ቢኒ ስራ አስገባችሁ ነው ያከበርኳቸው። እዚህ ስማቸ ራሱ በደንብ አስተውሉ። እናንተ ግን ስትጾሙ በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ተቀባ። ሙስሊሞች አይፈቀድላቸውም። ዲስ ዱድ መታጠብ ራሱ ፀጉርሽ ደጋግመሽ ማበጠር ራሱ ጋነም ይፈትሻል፣ አይፈቀድልሽም በአዲሱ መሰረት። የጾም ስርዓት ደግሞ ቁርአኑ ላይ የለም። ፊትህን እንደዚህ አድርግ አልተገለጸም። በቀን 5 የምትሰግጂው ሰላት ሰዓቱ ኤግዛክት ተነግሯል አለች። የለም፣ ሽታውም የለም። እኛ ጋስ ይሄንን እንደ ግብዝ አታድርጉት ተባል። ዛስ ጉድ በስውር አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህ በግልጽ ይከፍልሃልና።
ስለዚህ እኛ ለሰዎች ለመታየት ብለን ጾመኛንን እያልን መፎከር አይጠበቅብንም፣ መናገርም አይጠበቅብንም። ይህንን ስርዓት መጽሐፍ ዲድስቅልያ በስርዓት ያስቀምጠዋል። ከአቅምህ በላይ እኛ ምንድነን? የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እንደመሆናችን ሰውነታችንን መንከባከብ መጠበቅ ደግሞ ግዴታችን ነው። በደንብ አስተውሉ። ሰው እንደዛ ከሆነ ከአቅሙ በላይ አንድ ሰው ሰዓት ለምሳሌ አንዱን 6 ሰዓት እንትን ሊል ይችላል፣ አንደኛው ደግሞ 9 ሰዓት፣ አንደኛው 12 ሰዓት እንደዚህ ያለች የምንጾመው የስጋዊ ፍላጎታችንን አንድም ልንገልበት ነው። በደንብ አስተውሉ። ወደ እግዚአብሔር የምንቀርብበት ነው እና አንድ ታማሚ የሆነ ሰው በደንብ አስተውሉ። አንድ የሚያማው ሰው ወይንም ማይችል ሰው ለምን 12 ሰዓት ድረስ አጾመም ተብሎ ሊባል አይችልም። ሰዓት እንዴት አንደኛው በ9 ሰዓት እንትን አለ፣ አንደኛው በ7 ሰዓት። አንድ የሚያማውን ሰው ለምን እስከ 12 ሰዓት አልጾምክም ካልከው ከአቅሙ በላይ ሊሆንበት ይችላል ማለት ነው። ስለዚህ ያኛው 9 ሰዓት ሊበላ ይችላል፣ ያኛው 9 ሰዓት ሊበላ ይችላል። ሁሉ እኩል አይደለምና ደግሞም ዋናው ጾም አለው የሚለው አይደለም፣ እሱ የግብዞች ነውና 12 ሰዓት አይደለም 6 ሰዓትም ተው 7 ሰዓትም ተው 20 ሰዓትም ብትጾም 20 ሰዓትም ተው ዓመትም ብትጾም ክርስቶስን ሳታገኝ ጾምህ ትርጉም አልባ ነው። ጾምህ ትርጉም አልባ ነው። እህታችን በረመዳን ወቅት ፔሬድ ካየች መጾም አይፈቀድላትም። በሱ ምክንያት ደግሞ ገሃነም ገቢ ነች። እኔ አይደለም ያልኩት ነብዩ ነው። በረመዳን ወቅት መሐመድ አይሻን ከንፈሯን ይስማል፣ ምላሷን ይጠባል፣ ፎንድሊንግ ያደርጋታል። ፎንድሊንግ ማለት እግር ገጥሞ ማሻሸት፣ እግር ወሲብ ማድረግ ብለው ነው ያስቀመጡት ሙፈሲሮቻችሁ፣ ሊቃውንቶቻችሁ። በጾም ወቅት ቀን ላይ ማታ ማታ ደግሞ ወሲብ ማድረግ ፈቅዶታል። በቀራ ላይ 285 ወይም 87። ይሄም የሆነበት ደግሞ አልመይዳ 85 መሰረት በማድረግ ነው። ምላስ ስጠባ እየዋልክ ማታ ወሲብ እያደረግ ቀንን ሽፍት አድርገህ በልተህ ጾም ያለው አትበል። ክርስቶስ ደግሞም ይሄንን ጾመኛ ነኝ እያልክ እንድታወራም አልፈቀደልህም። ክርስቶስ የግብዞች አካሄድና አደራረግ ስለሆነ ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 4 ላይ ለጸሎት ተጉ ዘንድ ተስማምታችሁ ካልሆነ በስተቀር አልጋ ለዩ አለ። ባልና ሚስትን በጾም በጸሎት ወቅት ላይ ተስማምተው አልጋ እንዲለዩ ነገረን። እኛ ስርዓት እያንዳንዱ ላይ ጾሙ ተነገረን ማለት ነው። ቀን ምላስ ስጠባ እየዋልክ እንደ መሐመድ ምላስ ሲጠባ ውሎ ማታ ወሲብ ማድረግ የቀኑን ሽፍት ወደ ማታ መለወጥ ጾም አይደለም። ሰዓት ኤግዛክት አልተነገረንም። በቀን 5 ጊዜ የምታፈነዱሉት ካልተሰገደ ገነት አገቡ የምትሉት ቁርአናችሁ ሽታውም የለም። አላህ ከሌሊቱ 1/3 ይወርዳል። ኢትዮጵያ ሲወርድ ካናዳ እንዴት ነው የሚሆነው? አሜሪካ እንዴት ነው የሚሆነው? አታውቁትም። እንኳን የእናንተን የጾም ተውና የአላህ መውረጃ ሰዓት አሁን አላህ ከአርሽ በላይ ሁን ከአርሽ በታች አታውቁትም። አንዳንዴ ዲንፌ አታኪንግ ሜንታሊቲ ይዛችሁ እኛ ጋር አትምጡ። መጽሐፍቶቻችሁን ጠንቅቃችሁ መርምሩ፣ ወቁ። ዶግማችን ምንና ምንድን ነው የሚለውን ለዩ። የእናንተን ጭንቅላት ይኸውላችሁ እንደዚች ነው የምትጸየፋት። ኤንዌስ ቃል ቢኒ ቪኪ የምትሉት አለ። አንጨርስም፣ ሰዓት ሄደ። በሽቷል። አንተም ደግሞ ከቤት ይሰማልን። አመሰግናለሁ። ያ ቢኒ ስራ ነው። ቪኪ ያዋጣል አዋጣም? እንዴት አያችሁት? ቪኪን እንዴት አያችሁት?
ቪኪን እንዴት አያችሁት? ያዋጣል? አንተ በስማም ሰው ይከዳል። ግን ሰው ይከዳል። ክርስቲያንን ከዱት። በቃ ክርስቲያንን ከዱት። አንተ በኢየሱስ ስም እኔ እንደዚህ አልጠበቅኩም ነበር። አልጠበቅኩም ነበር። አንድ የሙስሊም 1106ን ትከፍተዋለህ? ሶሪ ወይንም የመጃ 168 ኦኬ ክፈቶች። እሱ ነው ያው ነብዩ እየጾመ ነው የሚያደርገው። አይሻ said that the messenger of Allah kissed one of his wives while he was fasting then she ምናምን እስማኤል ምናምን ነገር እየጾመ ነው የሚያደርገው። በረመዳን ወቅት ላይ ይስማቸው ነበረ። ምን አይነት አሰማሳም ነው? ፎንድሊንግ ነው የሚያደርጋቸው። ፎንድሊንግ ያውቃሉ? ሙስናድ አህመድን መክፈት ትችላለህ? ነው አይመጣልህ። ወይንም ጀሚዓ ተርሚዲ 229 እና እንደፈተው ክርስቲያን እንትና ቃል ቪኪ 729 ፎንድሊንግ ማለት የወንዱ ብልት የሴቷ ብልት ውስጥ ሳይገባ ሌላ ቦታ ላይ እንደፈለገ ማድረግ ማለት ነው። በቀን እንደዚህ ሲያደርጋቸው ይውላል ሚስቶቹን። እንደዚህም እየጾመ ነብያችሁ ጾምን ትላላችሁ እንዴ ኮተቶች? the messenger of Allah would kiss and look ይስማቸዋል እናም ፎንድል ይጎረጉራቸዋል። እንደዛ የሚለው while he was fasting እየጾመ እንደዛ ቆሻሻ ነብይ የተከተላችሁ እኮ ነው ታስቁኛላችሁ። ስለ ጾም ስታወሩ ፎንድል ማለት ምን ማለት እንደሆነ አሳያቸው። ያው ጡቷን እንዴት እንደሚያደርግ ብልቱን በእጅ መያዝ የሷን እና ጡት መያዝ ምናምን ነገር ነው። እየጾመ እንደዚህ የሚያደርግ ነብይ የተከተላችሁ ስለ ጾም ስታወሩ ራሱኛ ፊት መጣችሁ። የወንዱን ብልት በእጅ ማሸት የሷን እንትን ማለት ቀን እንደዚህ ሲያደርግ ይውላል። ማታ ማታ ወሲብ ማድረግ፣ ማታ ማታ ደግሞ ተፈቅዷል ወሲብ ማድረግ። ስለምንድን ነው የምታወሩት? አንዳንድ የምታወሩትን ሃይማኖታችሁን ታውቁታላችሁ ነው? ታውቁታላችሁ ወይ? የአፋቸው ግማት ገነት መግቢያ ነው፣ ከሽቶ በላይ ተወዳጅ የሚሆነው ነው የሚለው አዲሱ የሚያስታውሳለ። የአፋቸው ግማቱ በጾም ሰዓት ገነት መግቢያ ነው። እኛ እንደዛ እንድንሆን አልተፈቀደልንም፣ እንደዛ አልታዘዝንም። የግብዞችን አጿጿም እኛ ስለማንጾም አንዳንዴ አስተምሮታችሁን ማወቅ ጥሩ ነው። ለምትጠይቁት ነገር አደብ እንዲኖራችሁ ያደርጋል ብዬ አስባለሁ።